ይህ የእመቤታችን ታምር ከመጽሐፈ ነቢያት የብሉይ ኪዳን መጽሐፍት ማለት ነው፣ ከመጽሐፈ ሐዋርያት የአዲስ ኪዳን ማለት ነው የላቀ የከበረ ገናና ነውና ምኑ ታምረ ማርያም። ይሄ እንኳን መጽሐፍት። አንድ ጥያቄ ልጠይቅህ እዚሁ ላይ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? ምንም ጥያቄ የለው። ማርያም ነች የምትበልጠው። ማርያም ትበልጣለች። ከመጽሐፍ ቅዱስና ከማርያም ማን ይበልጠው? በቃ ተናገርኩኝ እኮ ማርያም ነች የምትበልጠው አይደል? ማርያም ስለተገኘች እኮ ነው መጽሐፍ ቅዱሱ የተገኘው። አታውቅም እንዴ ወገኖች? የእኛ 12ቱ ሐዋርያት እያልን ክምችች ብለን አንድ ቦታ ላይ ቆመናል። ኦርቶዶክስ በጣም ብዙ ሐዋርያ አላት። ስማ መልከጼዴቅ የሚባል ሐዋርያ የመዳን ወንጌል የተጀመረው በእመቤታችን። የጠየኩ መልስ የመዳን ወንጌል የተጀመረው በእመቤታችን። ሀብተ ወልድና ስም ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው። ይህ የእመቤታችን ታምር ከመጽሐፈ ነቢያት የብሉይ ኪዳን መጽሐፍት ማለት ነው፣ ከመጽሐፈ ሐዋርያት የአዲስ ኪዳን ማለት ነው የላቀ የከበረ ገናና ነውና ምኑ ታምረ ማርያም። ይሄ እንኳን መጽሐፍት። ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነው። ስለዚህ ቀላል አይምሰላችሁ አለ። ይሄ ብሉይ ኪዳንና አዲስ ኪዳን መጽሐፍት ብላችሁ የምትሉት ከዚህ ከታምረ ማርያም ያነሰ ነው። ታምረ ማርያም ግን ገናናና የከበረ ነው። አንዱን ጥያቄ ልጠይቅ እስኪ። እሺ እኔ ነበርኩ ቤት የከፈትኩት ጥያቄ ለመጠየቅሽ ይጠይቅ። መቼ ወደ ግራ እንደዘለልክ ታስታውሳለህ? አይ ወደ ግራ የዘለልኩትኝ ማስታወሰው ከዛሬ 27 ዓመት በፊት በኦርቶዶክስ ውስጥ በነበርኩበት ሰዓት በቃ ተናዘዝክ አይደል? ወደ ግራ ዘልዬ ግራ ገቦኜ በግራ አይነት ህይወት ነበር ኖር የነበረው ከዛሬ 27 ዓመት በፊት ማለት ነው። አሁን ግን ወደ ቀኝ ብዬ በእግዚአብሔር ቀኝ ወደ ግራ አልኩ። እውነቱን ነገርከኝ። በደንብ መልስ ያየህ እንትን አጥንት መቅኔ ውስጥ የሚገባ እኮ መልስ ነው። መልስ የቤተ ክህነት ሰው መሆኔን ደግሞ እንዳትረሳም። በዚህም ላይ ደግሞ አየህ ወደ ግራ የዘለልኩት ከዛሬ 27 ዓመት በፊት ነው። ያለፈው ታሪኬ ያለፈው ዘመኔ ወደ ግራ የዘለልኩበት፣ በግራ የተኛሁበት፣ በግራ የተጋደምኩበት፣ ግራ ገብ የሆንኩበት ዘመን ነበር ማለት ነው። እና አሁን ደግሞ ከዛሬ 27 ዓመት ወዲህ ደግሞ ወደ ቀኝ ዘልዬ በቀኝ ያረፍኩበት፣ በእግዚአብሔር ቀኝ የተቀመጥኩበት፣ በክርስቶስ ኢየሱስ ሞታችኋል፣ ህይወታችሁን በክርስቶስ ኢየሱስ ከእግዚአብሔር ጋር ተሰውሯል እንዳለ ቆላስይስ 3 ላይ እዚያም በእግዚአብሔር ዘንድ ያለሁት። እሺ ቆንጅዬ ጥምን የሚያረካ የእረኛና የወንጌላዊ መልስ አይገርም? ጥም ቆራጭ የሆነ ነው በእውነት። እቻውን ሳምንት አይደለም ወር ሙሉ ትስቅባታለህ። እውነቱን ስለተናገርክ ነዋ እኮ። ታዲያ ወደ ግራ የዘለልኩት ያኔ ነበረ ከዛሬ 27 ዓመት በፊት ነገሩ ሁሉ ግራ የሆነበት ማለት ነው። በኦርቶዶክስ እምነት እያለው ማለት ነው። ይለጡ የአባታችን የሚሉት ካለ ሌላ ጥያቄ። ኦኬ በስዕላት አታምንም አይደል? ስዕላት አስፈላጊ ናቸው ብለህ ታምናለህ? ለማስተማሪያ ኦኬ ለማስተማሪያ አይ ጥሩ ለማስተማሪያ በደንብ ያስፈልጋሉ። ስዕላዊ መግለጫ ስለሆኑ ይኸው እዚህ እኔም እንደዚህ አርጌ ወረባውት ማክበረስ ቬኔሬትስ ማድረግ እንዴት ነው? እኔ አላምንም። አሁን እዚህ የምታየው የኔ ሎጎ ነው። እዚህ ጋር የሚታየው በሙሉ የጌታችን ኢየሱስ ክርስቶስ የአዲስ ኪዳን ስቅለቱ ያለበት አምላክ ሰው ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት አንድ የ33 ዓመት ወጣት በስጋው
ከቅድስት ድንግል ማርያም የተወለደ በመለኮቱ ግን የዘላለም አምላክ የሆነ የዛሬ 2000 ዓመት እንደዚህ በመስቀል ላይ ደህና ቦታ ታስቀምጠዋለህ? ያው ደህና ቦታ፣ ከዚህ የበለጠ ደህና ቦታ ምን አለ? በቤቴ እንደናንተ ግድግዳ ላይ ለጥፌ እንትን ሸረሪት እና ዝንብ ኩሷ እንድትኮሳባት ሲጠረግ ግድግዳ ላይ የሚለጠፈው እኮ በደንብ እንዲታይ ነው፣ ሁልጊዜ መታየት እንዲችል እንደዛ አላረግም እንጂ ለሸረሪት አይደለም። እኔ እንደዛ አላረግም። ያው ሸረሪት የማይነካው እዚህ አለ እንዴ እኮ ያንንም ለምን አትሊስት እኔ ሻማ አላበራለትም፣ አልሰግድም፣ አልወድቅም፣ አልነሳም። ቀዊሜ ቅድመ ስእልከ ሶባ አወትር ሲል በብሂለ ኦሆ ፍጡን አስማኒ ቃለ እያልኩ ማለት አለፈ። ያኔ ግድም ግራ በምዘልበት ጊዜ ነበር እንደዛ ላይ ነበረው እና እኔ የጌታችን ኢየሱስ ክርስቶስ ስቅለት ያለበት ነው። የታችኛው ደግሞ የብሉይ ኪዳን ታቦት ያለበት ነው። ስለዚህ የመስቀሉ በታቦቱ መካከል ላይ መሆኑ በዚህ በስርየት መክደኛው በሁለቱ ኪሩቦች መካከል ደሙ የሚፈስበት ያኔ የእንስሶች ደም እዛ ይፈስበት ነበር ላው ላይ ማለት ነው። ለማስተሰራይ እዛ ቦታ ላይ ሊቀ ካህኑ አውጥቶ ያፈሳው ነበር ደሙ ወደ ቅድስተ ቅዱሳን ይዞ። አሁን ግን በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ የኢየሱስ ክርስቶስ ደም ስላለ ዕለት ዕለት አሁን የእንስሶች፣ የኮርማዎች፣ የፍየሎቹ፣ የጥጆቹ ደም ማቅረብ ቀረና ከሞተ ስራ ህሊናችንን ነፃ የሚያወጣ ጩብጩብ አለኝ። የጌታዬ ደም የኢየሱስ ደም አንድ ጊዜ ስለፈሰሰልን ያን እንደሚዞ በምድራዊቷ መቅደስ ሳይሆን በሰማይቷ መቅደስ ለዚህ ፍጥረት ባልሆነች መቅደስ ውስጥ ድንኳን ውስጥ የዘላለም ቤዛነትን አግኝቶ አሁን ስለኔ ስለ እረኛው ሊታይ በሰማይቷ ድንኳን ውስጥ ገብተዋል። በስሙ ባመኑ ወንድሞቼና እህቶቼ ሊታይልን በሰማያት ገብተዋል ማለት ነው። ስለዚህም ሊቀ ካህናት ዘይቀውሙ ሎሙ ለቅዱሳን በደብተራ ስም ተእግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል ማለት ነው ዕብራውያን 8 ላይ። ቴንክ ዩ ሎርድ የኔ አባት። ሌላ አንድ ጥያቄ። በህፃናት ጥምቀት አታምንም? አላምንም። ለምን? የህፃናት ጥምቀት ጌታችን ኢየሱስ ክርስቶስ ህፃናትን አጥምቆ አላለም። አንድ ቅዱሳት ሐዋርያትም ህፃናትን አላጠመቁም። ሁለት ስለዚህ የእምነታችን ጀማሪና ፈጻሚ የሆነውን በዕብራውያን መጽሐፍ ምዕራፍ 3 ላይ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልከቱ ነው ብሎ ያለው አንድ። ሁለተኛ ደግሞ በነቢያትና በሐዋርያት መሰረት ላይ ስለተመሰረትን በእነሱ በኩል የተሰበከ የተነገረ የአምላካችን የእግዚአብሔር ቃል የህፃናትን ጥምቀት እንድናጠምቅ አንድም ቦታ ላይ እደግመዋለሁ፣ አንድም ቦታ ላይ የሚያዘው የለም። 4 ቤተሰብን ይጠራሉ ህፃናት አጥማቂያን አብያተ ክርስቲያናት በሙሉ ማለት ነው። 4 ቤተሰብን ይጠራሉ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የመቶ አለቃው ማንሶር የወህኒው ጠባቂ ቤተሰብ የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ማለት ነው። እዛ ውስጥ ህፃናት የሉም ብለህ ታስባለህ? የሉም። የእስጢፋኖስ ቤተሰብ በመላምት ነው፣ ምናልባት ሊኖሩ ይችላሉ ነው ብሎ የሚሉት። እነዚህን ቤተሰብ የሚጠቅሱ ሰዎች በሙሉ ከነ ቤተሰቦቻቸው እንደተጠመቁ መጽሐፍ ቅዱስ ይነግረናል። ግን ከነ ቤተሰቦቻቸው የተጠመቁቱ በሙሉ የእግዚአብሔርን ቃል ነግረዋቸዋል አስቀድሞ። ሊዲያንም እግዚአብሔርን ቃል ከነ ቤተሰቦቿ ከመጠመቋ በፊት ጳውሎስ ለሊዲያና ለቤተሰቦቿ ወንጌልን ሰብኳል። ሐዋርያት ሥራ መጽሐፍ ምዕራፍ 16። አሁንም የሆኑ ጠባቂውን እዛው የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ከነ ቤተሰቡ ወንጌል ሰብኮታል። እንደዚሁም የቆርኔሌዎስ ሐዋርያት ሥራ መጽሐፍ ምዕራፍ 10 ጴጥሮስ በቂሳሪያ በተባለችው ከተማ በሜዲትራኒያን ባህር ላይ የተመሰረተ ከተማች ዳርቻ ላይ ወንጌል ሰብከዋል እንጂ ወንጌል ሳይሰብኩ ቃል እግዚአብሔርን ሳይነግሯቸው ውሃን ያጠመቁ ሰውን ያጠመቁበት ቦታ የለም። እነዚህም ቤተሰብ ስለተባሉ በቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ ብሎ የሚል ግምት ብቻ ነው የሚያቀርቡት እንጂ የተደላደለ እውነት ጥምን የሚያረካ መልስ ሊያሳዩን አይችሉም። ከዛ ውጭ ቤተክርስቲያን አባቶች ይህን ክፍል ሲተረጉሙት እንደዚህ ብለው ተርጉመዋል ብሎ የሚል ነው። እኔ ደግሞ መጽሐፍ ቅዱስ የእግዚአብሔርን ቃል መጀመሪያ ነው ማለት ነው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል እና በምንድን ነው ወደ ክርስቶስ የሚመጡት ህፃናት? በእግራቸው ነው። ያኔ ወደ እሱ ጋር የመጡት በእግራቸው ነው አይደለም? ኦልሬዲ መጥተዋል እኮ። ይመጡ ዘንድ አትከልክሏቸው ያለ እኮ እየመጡ ስለነበሩ አይደል የከለከሏቸው? አይደለም።
አይደለም አልገባህም። ወደ እኔ ይመጡ ዘንድ አትከልክሏቸው። ጌታ ይህን የተናገረው መንግስተ ሰማያት እንደነሱ ላሉት ናትና ብሏል። ቴንኪው። ጌታ ይህን የተናገረው በምድር ላይ በነበረበት ዘመን ሲያስተምር ነው አይደል? በገሃድ በዛ ሰዓት ላይ እሱ ይህን ቃል እየተናገረ በነበረበት ሰዓት ላይ ህፃናት ወደሱ መጥተዋል አልመጡም? መጥተዋል። አቅፎ ከመካከላቸው ህፃናትን አቅፎ እንደውም ተናገረ ይላል አይደል? የመጡት ህፃናት በእግር ነው ወይስ በውሃ በኩል ነው የመጡት እየተጠመቁ? ያው የሚከለክላቸው ሰው ስለነበረ ቤተሰቦቻቸው አምጥተዋቸዋል እኮ። በእግራቸው ነው የመጡት አይደል? ወይ ታዝለው ወይ ታቅፈው ወይ በእግራቸው አይደል? በማንኛውም ሊሆን ይችላል። በውሃ በኩል ግን አልመጡም። ቆየኝ አልመጡም። ምኑ እናቆየዋለን? ቶሎ ፈጠን ፈጠን አድርገን እንተኛበት እንጂ አልመጡም። በውሃ በኩል በጥምቀት በኩል ወደ ኢየሱስ መጡ አላለም እኮ። አሁን ያሉ ህፃናቶች እንዴት ብለው ነው ወደ ኢየሱስ ክርስቶስ የሚመጡት? ለምሳሌ አሁን የአንተ ልጆች በክርስቶስ ዘመን አልነበሩም። ቆይ እኔ እዛ የመጀመሪያው ላይ ነው እያለ ያሉት፣ ዋናው ምንጩ ላይ ነኝ ያለሁት። ጌታችን ኢየሱስ ክርስቶስ እዛ ጋር ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያላቸው ልጆች የክርስቲያን ልጆች ናቸው ወይስ የአይሁድ ልጆች ናቸው? ማንኛውም ልጆች ናቸው። የእነማ ልጆች ናቸው? እዛ ጌታ ጋር የመጡት እነማን ናቸው ነው ያልኩት። ያው እንግዲህ አይሁዳውን ነበሩ። እንግዲህ ያው በዛኔ ሰብክ የነበረው አይሁዳን ናቸው። የአይሁዳውያን ልጆች ናቸው ማለት ነው። አይሁዳውያኑ ክርስትናን ተቀበለው ነበር። እነዛ ክርስትናን የተቀበሉ ልጆች ቤተሰቦች ናቸው ወደዛ የመጡት። ያው ቁጭ ብለው እያዳመጡ ነበር። የሚያዳምጡ ወሬ የሚያዩ ተአምር ሲያደርግ የሚያዩ ንግግሩ የጣፈጣቸው እኮ እያስተማራቸው ነበር። ሊታዘቡ ምንም ሊሉ ሊሰድቡትም ሊንቁትም የሚፈልጉ ሰዎች የእነሱ ልጆችና ቤተሰቦቻቸው ናቸው ወደሱ የመጡት አይደል? ግን ትምህርት እያስተማረ ነው። እያስተማረ ማለት ነው። እሱ የሚያደርገውን ታምራት ለማየት የሚሰበሰቡ አሉ እኮ። እነሱ ይስሙም አይስሙም፣ ግን አትሊስት እነሱ ህፃናቶች ሊደረግላቸው የሚገባውን ነገር እየተናገረ ነው። ልክ ነው። ስለዚህ ህፃናቱን ምንድነው ብሎ ያለ ወደ እኔ መጡ። ስለዚህ አሁን በዚህ ዘመን ያሉ ህፃናቶች እንዴት ብለው ነው ወደ ኢየሱስ ክርስቶስ ሊመጡ? ያንን እንጨርስ እና ከዛ ወደዚህ ይመጣል ማለት ነው። ስለዚህ በዚያን ጊዜ ወደሱ የመጡቱ ከቤተሰቦቻቸው ጋር የመጡት ሲመጡ በጥምቀት በኩል የሚመጡትን ህፃናት ወደ እኔ እንዲመጡ አትከልክሏቸው አይደለም ያለው ጌታ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው በአካል እየመጡ ነበረ ወደሱ ማለት ነው። ኦኬ እየመጡ ነበረ። ስለመጡም ነው ባረካቸው ይላል እዛ በሳላ። ስለመጡ ነው። ስለመጡ እየመጡም ስላለ ነው የከለከሏቸው። ደቀ መዛሙርቱ ወደዛ ዞር በሉ ብለዋቸዋል ማለት ነው። ኦኬ ስለዚህ ተቀብሎ ባረካቸው ማለት ነው። በጥምቀት በኩል ወደ እኔ አምጧቸው ግን አላለም። ያው እንግዲህ እዚህ ላይ ሊደግፍልህ የምችለው መልከጼዴቅ ያው እንግዲህ ብሎ በሚል አይደለም ብራዘርዬ። ጥንፍፍ አድርገን የኢየሱስ ክርስቶስን ትምህርት ከሰማን እያንዳንድ ኮታችንን አውርቀን ነው የምንሮጠው፣ የኢየሱስ ትምህርት ላይ ከቆምን ማለት ነው። አሁን ችግሩ ባለቤቱ ተትቶ ሐዋርያቱ ተትተው አባቶች እንዲላሉ፣ እናቶች እንዲላሉ፣ አያቶች እንዲላሉ፣ አክስቶች እንዲላሉ ብሎ የሚል ፈሊጥ መጣ እዚህ ክርስትናው በሚባለው ዓለም ውስጥ ማለት ነው። እኛ ደግሞ መምህሩ ምን አለ ነው የምንለው። ሊቁ ምን አለ? ኢየሱስ ክርስቶስ ጌታችን ምን አለ? ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ አትከልክሏቸው አለ። በቃ ስለዚህ ወደሱ የመጡ የነበሩት ህፃናት በጥምቀት በኩል አልነበረም። በጥምቀት በኩልማ እንደሆነማ ልንገርህ፣ ዮሐንስ 3:5 ላይ የሰው ልጅ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም ብሏል። ኖ ቆይ ፕሊስ፣ ምንድነው እንግዲህ የሰው ልጅ ማለት ሁሉንም የሚያጠቃልል ነው። ወዳጄ ቆይ እኔ የገጠር ልጅ ነኝና ምን ይባላል አንዳንዴ እንደዚህ ነገሩ ውል የጠፋው ሲያደርገው እንግዲህ ጫወታችንን የዝንጀሮ ሰርግ እናድርገው ይባላል። የዝንጀሮ ሰርግ ምንም መላም የለው ነው የሚባለው፣ ድብልቅልቅ ያለ ነገር ነው እና እንደዛ አታርገው። በየብልቱ ብናወራ ይሻላል። እዛ ጋር የመጡት ህፃናት መጡ፣ በአካል መጡ፣ ባረካቸው፣ አለቀ። ወደ እኔ የመጡትን ህፃናት ወደ ኢየሱስ ክርስቶስ መጥተው እንዴት ነው ሊባረኩ የሚችሉት? ነው በአሁኑ ዘመን ያሉት ህፃናት ያኔ በእጁ ነው የባረካቸው። በእጁ ነው የባረካቸው። አዎ፣ ግን እሱ በሌለበት ሰዓት በማን በኩል ነው ሊባረኩ የሚችሉት? አሁን ደግሞ ያሉት በማን በኩል ነው የሚባረኩት ነው። ኦኬ
አሁን አንተ ወዲያ የመጀመሪያው ላይ በደንብ አድምተህ መናገር አልፈለግክም። እኔ ለዚህ ነው ተመላልሼ እዛ ጋር የተናገርኩት። ቶሎ ቶሎ ፈጠን ፈጠን ብለሃል። አሁን ልጆችን ወደ እግዚአብሔር ማምጣት ብትፈልግ እኔ አሁን የወንጌል አማኝ ስለሆንኩኝ ልጆች አሉ። ኦኬ ልጆቼ በቤተክርስቲያናችን ለጌታ የምንሰጥበት ጊዜ አለ። ማለት ምን ማለት ነው? ሰው ልጁን ከወለደ በኋላ ልጆች ከእግዚአብሔር ስለተቀበልና ለእሱ የምንሰጠው የሰጠንን እንሰጠዋለን። ምን እያላችሁ ነው የምትሰጡት እኮ? ምን እያልን እንደምንሰጥ እነግርሃለሁ። መቼም ሳሌ ለነ ቅድስት እያልን አንሰጥም እኛ ቤት፣ ግን እነግርሃለሁ ምን እያልን እንደምንሰጥ ማለት ነው። በመዝሙር 127 ቁጥር 3 ላይ አምላካችን የእግዚአብሔር ቃል ሲናገር ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንን ፍሬ ከሱ የእሱ ዋጋ ነው ይላል። ልጆችን የሰጠን ማን ነው? እግዚአብሔር። ሚካኤል ልጅ ይሰጣል በለው። ማርያም ልጅ ትሰጣለች ትሰጣለች ከተሳልክ። እሺ መረጃ ስጠኝ እስኪ። ማርያም ልጅ ትሰጣለች ከተሳልክ ብሎ የሚል እኔ መዝሙር 127ን ጠቅሻለሁ። የሰጠኝን እግዚአብሔር ስለሰጠኝ መልሼ ለእግዚአብሔር የምሰጥበትን የቤተክርስቲያናችን ስርዓት እነግራለሁ። መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው ማለት ነው። አንተ ግን ማርያም ልጅ ትሰጣለች ጸጋ የሞላብሽ የተባለች የጸጋ ሙላት ያላት ስለሆነ ምንም ነገር ላድርግ ካለች ልጇ አይከለክላት። ኦኬ ልጇ አይከለክላትም አይደል? ሰጪው ማርያም ነች፣ እግዚአብሔር ነው ሰጪው። ሰጪውማ እግዚአብሔር ነው። ወደ ማርያም ድረስ ስላደረስከው ነው። ማርያምን ታዲያ አንተ ሶስተኛ ደላላ ማን አስገባ ብሎ አለህ? እኔ ደላላ ደላላ ባስተካክለው ጥሩ ነው። ኖ ቀጥታ እንጠቀመው። ደላላ የሚባለው በሶስተኛ ወገን መካከል ላይ በሁለቱ ወገን የሚገባ ማለት ነው። መጽሐፍ እንደዚህ እያለ እየነገረ በመዝሙር 127 ላይ ወንድም አለምዬ እንትን ዮሐንስ 2 ላይ እንዴት እሷ ጣልቃ ገባች? ብራዘር ውሃው ጋር ትሄድ አንተ። ውሃ ፈሳሽ ትወዳላችሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ጋር ዋናው እሱ አይደል እንዴ? ምትድነው እኮ በፈሳሽ ነው። አታውቅም? ደሙ ፈሶ እኮ ነው የዳንከው ወዳጄ። ፈሳሽ ነገር ትወዳላችሁ አልኩት። እንትን ውሃ የሚጠጣ ደሙና ውሃው እኮ ነው የሚፈሰው ነገር ነው። ደሙማ ክቡር ነው የጌታዬ። እናንተ ግን ወዳጄ ምንድን ነው የሆንከው? ፈሳሽ ነገር ትወዳላችሁ ብዬ ስልህ አንደኛ ቅድም ስለ ውሃ ስታወራ ነበር። በውሃ በኩል ወደ ኢየሱስ መጡ ብሎ የሚለውን መጽሐፍ ቅዱስ ብሎ የማይለውን መጽሐፍ ቅዱሱን ደፍሮ ሴትን ደፍሮ እጅ ጠምዝዞ እንደሚደፍር ጎረምሳ የእግዚአብሔርን ቃል ጠምዝዘህ የማይለውን ብለህ የእግዚአብሔርን ቃል ልደፍር ፈለግ። ወደ ኢየሱስ ልጆቹ የመጡት በእግራቸው ነው። አቅፎ ሳማቸው፣ በእጁም ባረካቸው። ፒሪየድ። ውሃ የሚባል ነገር ጥምቀት የሚባል ነገር የለም። ኦኬ አሁን አንተ ልጆችን ታዲያ አሁን ባርኮትን ልጨርስ እኮ አልኩ ብራዘር። እሱን ቅድም ጨረስን 18 ጊዜ በአሁኑ ዘመን ያለው ላይ እንደመጣ ቅድም የኢየሱስን እንዳልጨርስ ደጋግመህ ወደዚህ ትሰማኝ ነበረ። ኦኬ ልጆችን አንተ ጨርሳለህ። ቆይ እዚህ ላይ አንድ ጥያቄ ልጠይቅህ። እዚህ ላይ አብረህ አያይዘን ለምንድን አቋርጠኸኝ የምታወራው? ልጨርስ እዚች ላይ አያይዘህ እንድትመልስልኝ ነው። እሺ ጌታችን ኢየሱስ ክርስቶስ በዚህ ሰዓት የማጥመቅን ሚሽን አልሰጠም ነበር በይፋ ለሐዋርያት። ከዛ ግን ለሐዋርያት የሰጠው ከዛ በኋላ ነበረ። ይህንን ሕፃናትን የሚመጡ ዘንድ ብሎ እንትን ካለ በኋላ ነው አትሊስት ሚሽኑ የተሰጠ። አንተ ብልጥ መሆነ ነው አይደለ? በቃ በአንተ ብልጥ ነህ አይደል? ኤርሚያስ የገጠር ልጅ ነኝ ብዬ ስልህ ምንም ነገር የማይገባኝ ገሪባ ነገር አድርገህ ከሆነ እኔ ሀሳቤን አልስተውም። ኦኬ ጌታችን ኢየሱስ ክርስቶስ ጋር ሕፃናት በሚመጡ በጥምቀት አልመጡም። የመጡት በእግራቸው ነው። የባረካቸው በምንድነው? በእጁ ነው የባረካቸው፣ በጥምቀት ባረካቸው ብሎ የሚል የለም። 4 ነጥብ። እኔ የሚታረኩ እባክህ፣ እኔ በቤቴ እንደዚህ መለመን የለብኝም። እኔ ስናገር በነጥብ ነው የማወራው ብራዘር፣ በነጥብ። ኦኬ ጌታ ጋር መጡ። የመጡት በምንድነው? በእግራቸው ነው። ተቀብሎ ባረክ፣ በእጁ ባረካቸው። አሁን ያሉ ሕፃናት እንዴት ይባረካሉ አልከኝ። ኦኬ እኔ ልጆች አሉኝ አልኩ። ከዛስ ልጆቻችንን ለጌታ መስጠት አገልግሎት አለ በቤተክርስቲያን ብዬ አልኩ።
ለምን ልጆቼን ለእግዚአብሔር የምሰጥበት ምክንያት ልጆች የእግዚአብሔር ስጦታ ስለሆኑ ብዬ መዝሙር 127 ቁጥር 3 በቃሌ የነገርኩን በጥቅስ አወጣሁልህ። ቀጥዬ እግዚአብሔር ልጆች እንደሚሰጥ የሆድ ፍሬ ከሱ የሱ ዋጋ ነው ብሎ የሚለውን ከነገርኩ በኋላ ሚካኤል ልጅ ይሰጣሉ ብዬ አልኩ። ከጠየቀው አዎ አልከኝ። ማርያምስ ብለህ ስትላት ከተሳልክ ትሰጥሃለች አልከኝ። መረጃ ስጠኝ ነው ብዬ አልኩ። እኔ እግዚአብሔር ልጆች እንደሚሰጥ ይኸው እየነገርኩ ነው። እግዚአብሔር የሰጠኝ ልጆች ለእሱ እሰጣለሁ። ይሄን ደግሞ አይሁዳውያን አባቶች እንደዚህ ያደርጉ ነበር በመጽሐፍ ቅዱስ ላይ ማለት ነው። አንተ አሁን ማርያም ልጆች እንደምትሰጠን እስኪ ንገረኝ። ብትሳል ትሰጥሃለች ብለህ ስላልከኝ ማለት ነው። ኦኬ፣ እንዴት ብላችሁ ነው ታዲያ ህፃናትን የምትሰጡት? ኖ በመጀመሪያ ስጠኝ አንተ ማርያም፣ ከዛ እኔ እንዴት እንደምትሰጥ እነግርሃለሁ። ልጆቼ እንዴት እንደሰጠው። ኦኬ፣ ማርያምማ እንዴት አድርጋ እንደምትሰጥ እኮ ልንገርህ። ጠቅሶ ንገረኝ። የመጀመሪያው ኦኬ፣ ዮሐንስ ወንጌል ምዕራፍ 2 ላይ እመቤታችን ጣልቃ ገብታ የወይን ጠጅ አይደል? አቤት ጌታ ኢየሱስ ሆይ አትመጣም ወይ? አትገላግለንም ወይ? እኔ ስለ ልጅ ስጠይቅህ አንተ ፈሳሽ ጋር ትሄዳለህ? ታዲያ ምሳሌ ነው እኮ የፈለከው። በመድኃኒዓለም እዚህ ላይ የሰራችው ስራ የማማለድ ስራ አይደለም ዳኒ። በቃ እኔ ከወይን ጠጅ ያልተፋታ ትውልድ ዳኒ አለህ ወይስ አውቀህ ነው ዝም ያልከው? ምን ሚዩት አረከኝ እንዴ? ኧረ እኔ አላደረኩም። ምን አንተ እኮ ሚዩት አረከኝ እንጂ አፒታይቴን ልዘጋው ማለት ነው። ስለ ልጅ ስጠይቅህ ዮሐንስ ወንጌል መጽሐፍ በላይ ምን ልትለኝ? ውሃ የወይን ጠጅ ልጅን እንደምትሰጥ አሳየኝ ያልኩ። ማርያም ልጅ እንደምትሰጥ ያሳየኝ እኮ። ለእመቤታችን ምንም የጎደላት ጸጋን የሞላብሽ የተባለች ስለሆነች ጸጋ ሁሉ ተሰጥቷታል። አይደለም ልጅ መንግስተ ሰማያትም ታሰጥሃለች። እሺ የቱ ጋር ነው የተጻፈው መንግስተ ሰማያትን ታሰጥሃለች ብሎ የሚል? የወይን ጠጁ ነው። አዳኝህን የመሰለ ታላቅ ጌታችን ኢየሱስ ክርስቶስን ወልዳለች። ምንድን ነው ግን ወገኖች ኑሮ ነው ወይስ የምትኖሩበት አካባቢ? ምንድን ነው የሚያወራው? ኧረ እውነቴን እኮ ቢሆን እኔ አንዳንዴ የኑሮ ውድነት ነው ወይስ ቤተሰብ ጋር ችግር አለ ወይስ የጤንነት ችግር አለ? እኔ ምንም ሊገባኝ አልቻለም። ስለ ልጅ እያወራሁት የወይን ጠጅ ፈሳሽ። ታዲያ በምሳሌ እኮ ነው የሚነገር። የሚጠይቀውን ጥያቄ በሙሉ በምሳሌ ነው እኮ የሚሰጥ። ወንድም አለም በቃ በሰላም ብንለያይ እኔ በቃ አሸንፈኛል። ምሳሌ እንደዚህ ከሆነ በአፍንጫ ይቅርብ፣ እኔ በአፍንጫ ይውጣ። እኔ ምሳሌ እንደዚህ ከሆነ ይቅርብ። ሰላም መኪና በትክክል ይሄ መኪና ሊያስገለብጥ የሚችል ምሳሌ ነው። እሺ ቤት ደህና ናችሁ? ጥሩ ውይይት ነው ውይይታችሁ። እኔ አንድ ጥያቄ አለኝ ለኤርሚ፣ አንድ ጥያቄ ልጠይቅህ ካልደበረክ ማለት ነው። አሁን ልጆች አሉኝ ብላል። ልጆች ካድገው አሁን በቃ አንተ በምታስተምራቸው በአንተ እምነት ነው አይደለ? ወደፊት ልጆች ካድገው ራሳቸውን ካወቁ በኋላ እምነታችንን ቀይር ብለህ ትፈቅድላቸዋለህ? አምነውበት ትክክለኛ እምነት ካልሆነ ትክክለኛ እምነት አለ ብለው ከሄዱ ትፈቅዳለህ? አይቀይሩም። አንደኛ እጸልያለሁ፣ ሁለተኛ ለልጆቼ እየጸለይኩ ስላለ፣ ሁለተኛም ደግሞ መጸለይ ብቻ ሳይሆን ልጆቼ በሶስት ቦታ ላይ መንፈሳዊ ትምህርትን ይማራሉ። ከእኔና ከእናታቸው ማለት ነው። ኦኬ። እናም ደግሞ ከቤተክርስቲያን ይማራሉ። ሶስተኛ ደግሞ ከትምህርት ቤታቸው ይማራሉ። ልጆቼን የማስተምርበት ትምህርት ቤት የክርስቲያን ትምህርት ቤት ነው። መጽሐፍ ቅዱስ ትምህርት ሙሉ የሚሰጥበት ማለት ነው። አንድ ሳብጀክት ሆኖ ይሰጣል። ስለዚህ ከትምህርት ቤት ይማራሉ። ባንዲራ ሲያወርዱ የጌታን መዝሙር ዘምረው ነው። ሲሰቅሉም ሲያወርዱም ምሳቸውን ሲበሉ ጸልየው ነው። በትምህርት ቤት ውስጥ በፓስተሮች እንደዚሁም ደግሞ መንፈሳዊ ትምህርትን በሚያስተምሩ አገልጋዮች የመጽሐፍ ቅዱስ ትምህርት ሳብጀክት ሆኖ ይሰጣል። ስለዚህ እኔ ልጆች አሁን እየተማሩበት ያለ ትምህርት ቤት የክርስቲያን ትምህርት ቤት ነው። በግል ያለ ትምህርት ቤት ነው። የክርስቲያን ትምህርት ቤት ነው። ይህን ይማራሉ። ስለዚህ ከእኔና ከእናታቸው ከቤተክርስቲያናችን በሰንበት ትምህርት ቤት በሰንዴ ስኩል ከትምህርት ቤታቸው ሁሉ ጭምር እየተማሩ በምሳሌ መጽሐፍ ምዕራፍ 22 ቁጥር 6 ላይ እንደተጻፈው ማለት ነው
ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከሱ ፈቀቅ አይልም ብሎ ስላለ እኔም ደግሞ አምላኬ እግዚአብሔር የሚሰማኝ ነኝ፣ እጸልያለሁ። ለእኔም ብቻ ሳይሆን ለክርስቲያን ልጆች ሁሉ ጭምር ዓለም አይበላቸውም፣ ሰይጣን አይበላቸውም፣ ምክንያቱም ለጥፋት አይወልዱም ተብሎ ተጽፏልና የኔና በክርስቶስ ኢየሱስ ያመኑ ልጆቻችንን ሰይጣንና ዓለም አይበላቸውም፣ አይሄዱምም። ከሄዱም ደግሞ እንሄዳለን እንኳን ብለው ካሉ ተገቢ የሆነ መልስ ሊያገኙበት የሚችለውን ደግሞ ጥያቄ ያገኛሉ ማለት ነው። ስለዚህ ለምንደዛ እንዳልኩህ ኤርሚ አንተ ኦርቶዶክስን ስላላመንክበት ወደ አሁን ባለበት እምነት አለፍክ አይደለም? ጥያቄን የጠየቁ ለዚህ ነው። አየህ አንተ ትውልድ እንዳልከው ከሆነ ትውልድ ኦርቶዶክስ ነው፣ ቤተሰቦች ኦርቶዶክስ ነው። ስለ ኦርቶዶክስ ጥንቅቅ አድርገህ ታውቃለህ። ግን አንተ የኦርቶዶክስ ስላላመንክበት ወደዚህኛው እምነት ያድነኛል ያልክበት እምነት ጋር ለዘላለም እኖርበታለሁ ብለህ ወደዚህ እምነት መጥተሃል። አየህ ለዚህ ነው ጥያቄ የጠየኩህ። ስለዚህ የኔና የልጆቼ ይለያያል። አሁን እኔና የልጆቼ እኔ የመጣሁበት እኔ ስመጣ ከኦርቶዶክስ ቤተክርስቲያን የመጣሁት ልክ ነው። ቤተሰቦች የኦርቶዶክስ እምነት ተከታይ ናቸው። ልክ ነው። አድጌ በኦርቶዶክስ ቤተክርስቲያን እምነት ተማርኩኝ። ከዛ ቀድስ ነበረ። ኦኬ የመጽሐፍ ቅዱስ እውቀት እኔም ሆነ ቤተሰቦቼ የለንም። ኦኬ የለንም። መጽሐፍ ቅዱስ ማለት ብሉይና አዲስ ኪዳን ይሄ እውቀት የለንም። ምንም የምናውቀው ነገር የለም። ቤታችን ውስጥ ቢኖርም ግማሹ ገጽ የተገነጠለ የተቀደደ ምናምን ነገር አይነት ነገር ነው፣ የለንም ማለት ነው። ልጆቼ ግን የኔ ልጆች ግን ከእናትና ከአባታቸው መጽሐፍ ቅዱስ በቤታችን እናነባለን። አይሽ ይሄን ማለት ነው። አሁን የልጆቼ መጽሐፍ ቅዱስ እዚህ ባሳይሽ ለእነሱ የተገዛ ማለት ነው። በየክላሳቸው አስቀምጨዋለሁ። በየክላሳቸው አስቀምጨዋለሁ። እዚህ ጋር ነበር የተቀመጠ ለእነሱ ተብሎ የተገዛ ማለት ነው። ለምሳሌ ይሄ ኤንአይቪ አንደኛው ለልጄ የገዛት ነው። ኦኬ ያን ሆሊ ባይብል በተጠቂ እሺ ያን ሆሊ ባይብል ኤንአይቪ ኒው ኢንተርናሽናል ቨርዥን ማለት ነው። ለልጄ የገዛሁለት ለወንድ ልጄ የገዛሁለት ነው የሚያነባው ማለት ነው። ሁለት አንደኛው በትምህርት ቤት ለትምህርት ቤት የገዛሁለት፣ አንደኛው ደግሞ በቤቱ የገዛሁለት ማለት ነው። ያን ጤናማ የሆነ እግዚአብሔር ቃል ነው፣ ያነባል። እኔም አነባለሁ እሱም ያነባል ማለት ነው። ለሴቷም ልጄ ልክ እንደዚሁ ማለት ነው። ስለዚህ እኛ ይህንን እድል አላገኘንም ነበር። እኔ ይህንን እድል አላገኘውም። ልጆች አሁን ከእውነተኛው ምንጭ ከመጽሐፍ ቅዱስ ይጠጣሉ ማለት ነው። ቤት ነው የሚያገኙት። አንደኛ በቤት ውስጥ እኔና እናታቸው ስንጸልይ የመጽሐፍ ቅዱስ የእግዚአብሔርን ቃል አንብበን እነሱም አንብበው እንጸልያለን ማለት ነው። ከኔና ከእናታቸው በቤተ ክርስቲያን እሁድ በሚሄዱበት ሰዓት ላይ ሁሌ የቤተክርስቲያን የሚመጡ ልጆቻችንን ትምህርት አለ። ራሳቸውን የቻሉ አስተማሪዎች አሉ። እግዚአብሔር አምላክ የባረካቸው ጸጋ ያበዛላቸው የመጽሐፍ ቅዱስን እውነት ያስተምራቸዋል። ሶስተኛ በቤተ ክርስቲያን በትምህርት ቤት በተለይ ዓመታዊ ጥቅሶችን ሁሉ ጭምር በመያዝ ማለት ነው። አንዲት አሁን የኔ ልጆች ባመጣቸው የኔ ልጆች የሚናገሩትን የእግዚአብሔርን ቃል ጥቅስ አንቺ አታውቂውም። ለምን? በትምህርት ቤት በደንብ ይሄ ራሱን ችሎ ይሄ ራሱ በእያንዳንዱ ተማሪ ዴስክ ላይ አላቸው። ይሄ የራሳቸው የተገዛ ማለት ነው። ስለዚህ ልጆች አሁን በሶስት አቅጣጫ በቤተክርስቲያን በትምህርት ቤት ያገኛሉ። እኔ ይህንን እድል አላገኘውም። እኔ ይህን እድል ስላላገኘው የኦርቶዶክስን ክርስትና ቅዳሴ ከመቀደስ ባለፈ የማውቀው ነገር የለም። የዘላለም ሕይወት እንዳለኝም እኔም አላውቅም። እናትና አባቶች የማያውቁም፣ ንስሐ አባታችን የማያውቁም፣ ቄሶቹም አያውቁም። ቄሱም ዝም መጽሐፉም ዝም አይነት ነው ማለት ነው። ስለዚህ ከእኔ ይልቅ ልጆቼ መጽሐፍ ቅዱስን ለማወቅ በጣም ትልቅ አለን። መጽሐፍ ቅዱስን ሰው ካወቀ አምላኩ እግዚአብሔርን እያወቀ ይሄዳል ማለት ነው። መልስ ተመልሶልኛል። አመሰግናለሁ። በቃ ግን እንደማትከለክላቸው ቢሉ እንደማትከለክላቸው ነው። አንተ አምነክ እንደመጣ እንደማትከለክላቸው ነው። ግን እነሱ ደግሞ እንዳልከው በቤትም በትምህርት ቤትም በምን በዚህ ታንጸው ስለሄዱ በዚህ ነው የሚቀጥሩት። በቃ ተመልሶልኛል። አመሰግናለሁ። የእኔ ልጆች ሲጀምር ለጥፋት አይሆኑም። ጌታ ኢየሱስ ክርስቶስ አደራ ብየው አሁን ገና እንኳን ገና ሄጅ አይደለም አሁን ጭምር እንኳን አደራ ልጆቼ ነው የምለው። አደራ ለማትበላው ለአንተ አደራ። ለጥፋት አይወልዱም ብለሃልና ለጥፋት አልሰጠኸኝም።
ልጆቼን ዓለም አይበላቸውም፣ ሰይጣን አይበላቸውም። የክርስቲያንን ልጆች ዓለም አይበላቸውም፣ ሰይጣን አይበላቸውም። እኔ የናቅኳቸውን እኔ ትቻቸው የመጣቸውን ስማቸውን እንኳን ራሱ እንኳን እንዲያውቋቸው እንኳን አልፈልግም። አይታወቅም። ኢቨን እኔ ሰው ሆኖ እንኳን ማለት ለሚስቴ እስከዚህ ድረስ ነግሬያታለሁ። ሰው ሆኖ ድንገት የቱ ጋር ዘመናችን እንደሚያልቅ አናውቅም። ድንገት እንኳን እኔ ቀድሜ ብሄድ አባታችን ሲጠቀምበት የነበሩ መጽሐፍቶች ናቸው ብለው ካሉ በእነሱ እጅ ላይ እንዲቀሩ የምፈልገው መጽሐፍት እነዚህ መጽሐፍቶች ነው፣ መጽሐፍ ቅዱስ ማለት ነው። ከዛስ እነዚህን ለዘላለም ናቸው፣ አይኖሩም። በቃ በገንዘቤ ነው የገዛሁት፣ ማንም እንደዚህ ለምን አረክ ብሎ የሚለኝ የለም። ስለዚህ መጽሐፍ ቅዱስ አሁንም ጭምር ስለምነግራቸው ማለት ነው። ይሄ ምንድነው ልጄ ብዬ ልጆቼን ስጠይቃቸው ሆሊ ባይብል ነው የሚሉት። በቃ እነዚህ ይሄ መጽሐፍ ብቻ ይወርሳሉ ማለት ነው። አመሰግናለሁ። ያው አልደበረክም አይደል? ጥያቄ ኧረ ትቻለሽ። አመሰግናለሁ። ይህንን ጥያቄ ያጨረስክልኝ። እሺ ምን ነበር የጠየቀኝ መልከጼዴቅ? ምን ብላችሁ ነው የምትባርኩ? ማነው ወደ ጌታ የምታመጣቸው የሚባል? ወደ ቤተክርስቲያን ይዘናቸው እንመጣለን። ከዛ ምን ትላላችሁ? ኖ ወደ ቤተክርስቲያን ይዘን እንመጣለን። የቤተክርስቲያን ፓስተሮች አሉ፣ የቤተክርስቲያን ሽማግሌዎች አሉ፣ መሪዎች። እነሱ ይዘውን ወደ መድረክ ይዘን እንድንወጣ የጌታ የሰጠንን ልጅ ጌታ ይፈቅድ ከ3 ወርም በኋላ ስለሚሰጠኝ ህይወትዬ ማለች እግዚአብሔር ይባረክ። በምን ያህል ጊዜ ነው እንደዛ የምታደርጉት? ከፈለግን በ2 ወር ውስጥ በተወለደ በ2 ወር ውስጥም በ3 ወር ውስጥም ልናደርግ እንችላለን። እሱ የግድ ኮመን አይደለም። ኦኬ፣ ይሄንን በመጽሐፍ ቅዱስ ሀሳብ ላሳይ ነዋ። ማርያም ኢየሱስን ወደ ቤተ መቅደስ ለምንድን ነው የወሰደችው? ፈጠን አድርገው። ኦኬ፣ ፈጠን አድርገው። ያ እሱ የብሉይ ኪዳን ነው። የብሉይ ኪዳን እኮ እስራኤላውያን እኮ ነው ብያለሁ። የብሉይ ኪዳን አምላክ ነው የማምልከው። ኦኬ፣ በምን ያህል ጊዜ ነው የወሰደችው? ነው አድመጠኝ። ለምንድን ነው የወሰደችው ነው ብያለሁ። በ40 ቀኗ ነው የወሰደችው። በ40 ቀኗ? አዎ። እስኪ ያሳየኝ በ40 ቀኗ ወሰደችው ብሎ የሚል። ኦኬ፣ ትራዲሽኑ ምንድን ነው? ትራዲሽኑማ በ8 ቀን ነው ይዘውት የሚሄዱት። ወንድ ልጅ በ8 ቀንማ የመገረዝ ቀን ነው እኮ። ታዲያ ወደ ቤተ መቅደስ የወሰደችው መቼ ነው ነው ያልኩ? በመገረዝ ቀን ሳይሆን በ40ኛው ቀን ነው የወሰደችው። አንተ እሺ በ40ኛው ቀን ወሰደችው ብሎ የሚል ያው እዛ መጽሐፍ ቅዱስ ላይ ያለ የለም። እና በ8ኛው ቀን ነው የሚለው ነው የምትለኝ? የለም፣ በ8ኛው ቀን ነው ብሎ የሚለው ለአብርሃም። አንተ አዲስ ስርዓት ካልደነገክ በስተቀር እግዚአብሔር ለአብርሃም ለአባታችን የተናገረው ወንድ ሁሉ ከዘር የሚወለደ ወንድ ልጅ ሁሉ በ8ኛው ቀን ይገረዝ ነው ብሎ ያለው እኮ። ያ የግዝረት ቀኑን ስለ ግዝረት ቀን ነው የሚናገረው እንጂ በ40 ቀን ወደ ቤተ መቅደስ ወሰደች ብሎ የሚል አምጣ ብዬ ስለ የለም አልከኝ። የለም እኮ ኖ የለም አላልኩህም። የለም ወይን ያልኩ ብዬ ነው የጠየቅኩህ። የለም 40 ቀን ያለው 40 ቀን እናንተ ቤት ነው የምትወደደው። ባይዘው 40/80 ለኮንዶሚኒየም 40 ሙት ዓመት ተስካር ለመብላት ብቻ። በዚህ ይሄን ብቻ ነው የምታውቀው? የለም 40 ቀን ሌላ ምን አለ? ኦኬ፣ ዘኍልቍን አንብበዋል? አዎ አንብቤዋለሁ። ስለዚህ ያ ሰፖርት አያደርግም። ወደ ቤተክርስቲያን የሚመጣው የመንጻቷ ሴት ልጅ ሴት ወንድ ከወለደች የመንጻቷ ጊዜ ዘኍልቍ አይደለም መልከጼዴቅ ዘሌዋውያን ለማለት ፈልጌ ነው። ችግር የለም ዘሌዋውያን ነው። ምዕራፍ 14 የመንጻት ለማድረግ ችግር የለም። የመንጻት ሕግ ነው። ችግር የለም። በቅነት ስለምጠይቅ እኔም በቅነት እረዳሃለሁ ማለት ነው። ኦኬ፣ ዘጸአት መጽሐፍ ማለት ዘሌዋውያን መጽሐፍ ምዕራፍ 11 ወይም 12 አካባቢ ምዕራፍ 12 ማለት ነው። ስለ መንጻት ሕግ እስከ ምዕራፍ 15 ድረስ አለ። ግን እግዚአብሔር ሙሴ እንዲህ ብሎ ተናገረው። እስራኤል ልጆች ነገራቸው፣ ሴት ልጅ ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕመሟን መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ምን ይበል? ይገረዝ። ጌታ ኢየሱስ ክርስቶስን እንደ ሕጉ ማርያም ወዴት ነው ይዘው ሄደችው?
በ40ኛው ቀን ኧረ በመድኃኒዓለም እሱን አንብበውና ጨርሰው። ያው እንትኑን ጠብቃ ነው ሄደች። በ8ኛው ቀን ይላል። ቆይ ሉቃስ ወንጌል ላይ 8ኛው ቀን የመገረዝ ቀን ነው እኮ። ጌታን ወዴት ነው ይዛ ሄደችው ነው ብያልኩ። ወደ ቤተ መቅደስ ይዛ ሄደችው 40ኛው ቀን። እሺ ወይ አንተ እውነተኛ ትሆናለህ ወይ ሉቃስ ውሸተኛ ይሆናል ማለት ነው። እሺ እዛው ላይ ያለውን አንብበውና ጨርሰው። ሁለት እውነተኛ አይሆንም። ሊገርዙትም 8 ቀን በሞላው ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ፊት የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ ተጽፎ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይ 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። በማን ፊት ሊያቆሙት ይላል እኮ ምን እንደተባለው እንደ መንጻታቸው ወራት ወይ እንደ መንጻታቸው ወራት። አየህ መንጻታቸው ወራት አሁን መቼ ነው? በ40ኛው ቀን ነው። ታንክ ዩ። ኢየሱስን ግን በስንተኛው ቀን ወሰደችው ብሎ የሚለው እንደ መንጻታቸው ወራት ነው የሚለው። ኢየሱስን በስንተኛው ቀን በ8ኛው ቀኑማ እንደ ባህሉ ግርዘት ነው የተፈጸመለት። የት ነው ግርዘቱ የተፈጸመው? እሱን እዚህ ላይ ተገረዘ ምናምን የሚል ነገር አላለም። ስለዚህ አሁን እኔ ዋናው የምነግርህ ወንዶችና ሴቶች ልጆች በሚወለዱ ሰዓት ላይ በጌታ ፊት ሊያቆሟቸው ይሄዳሉ ማለት ነው። ይሄዳሉ። ቅድም እያነበብክ የነበረው አትቅደመኝ። ወደ ካህናቱ ይወስዷቸዋል። ካህናቱም ብለው ነበር የሚባርኳቸው። ኦኬ ያን እዛ ላይ ውሰደዋ፣ እዛ ላይ ሂድ እና በደንብ እንገናኛለን። እዛ ላይ መልሷል። እዛ ላይ አንብበው። እኔ ላንብበው አንተ ስለማታውቀው ማለት ነው። ወደ ካህናቱ ይወስዷቸዋል። እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው ይላል አይደል? ይታያል። ቆይ ቀኑን ተናገር ወዳጄ ናና ተመለስ። ምንም አታውቀውም። ስትባርኳ እኔ ጋር ሌሊት ስለሆነ ማለት ነው፣ ወደ እኩለ ሌሊት ጠጋ ነው። ስትባርኳቸው እንዲህ በሏቸው ይላል አይደል? እሺ ምን ይላል? ቀኑን መቼ ጠቀስከው? አልጠቀስከውም እኮ ቀኑን። ፕሊዝ ስትባርኳቸው እንዴት በሉ ይላል። እዛው ላይ አንብበው። ይሄ አይታየም? አይታየኝም። እንትን ነው እንትን ነው። ይኸው አይታየኝም። አንብበው ራስህ። ኦኬ ችግር የለው። አንብበው። እንዴት አይታየም? በእርግጥ ኦርቶዶክሳውያን የእግዚአብሔር ቃል አይታያችሁም። ሌላ ነገር ውስጥ ገባለህ። አንብበው። አይ ገድልና ድርሳና የሚታያችሁ ሳላች ላይ ነው። በቃ እንደ ዛፍ እንደበረረች ወፍ በቃ ዛፍ እንዳገኘ አንብበው። ወፍ ሄደ እዛች ላይ ነው የምታርፈው። ሁላችን እየሰማን ነው። አንብበው። አያነቡም። መጽሐፍ ቅዱስ እንደማያነቡ ማሳያው አንዱ ይሄ ነው። ያው ስትባርኩም ስላላነበብኩት አይደለ? አሁን ይህን ጠቁሜ እያነበብኩ ያለው ሚዩት አድርገው። ቴንኪው። ሲባርኳቸው የፍጡር ስም ጠርተው አልነበረም ሌዋውያኑ ካህናት ይባርኳቸው የነበሩት። ሲባርኳቸው እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔርም ፊቱን ወደ አንተ ያንሳ ሰላምንም ይስጥህ፣ እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ እኔም እባርካቸዋለሁ ይላል። ስለዚህ እኔ ልጆቼን በወለድኩም ሰዓት ላይ ወደ ቤተክርስቲያን ይዘን እንሄዳለን፣ እኛ የወንጌል አማኞች ማለት ነው። ለምን ቀኑን ስኪፕ አደረከው ኤርሚ? ፕሊስ ጨርሰን የመጣ ነው። ፕሊስ ቀኑን እኮ ስኪፕ አደረከው። ፕሊስ እኮ አልኩ ወዳጄ፣ ጨርሰን የመጣ ነው አይደለ? መቼ አነበብከው? አላነበብከውም እኮ። እሺ የሴቶችን የወንዶችን በምን ያህል ጊዜ መሆን እንዳለበት እዛ ላይ ይናገራል። አሁን እንግዲህ ብዙ ለምኜዋለሁ፣ እንዴት እንደማንገላታው እዩ። አንተ ወደ ቤተክርስቲያን የተወሰድከው መቼ ነው? ፕሊስ ብዬ ለምኜ ነበር፣ እንደምንም ታገየ እንቅልፌን ይዘዋለሁ። አንተ ወደ ቤተክርስቲያን የተወሰድከው መቼ ነው?
ተወች፣ ስለኔ አይደለም እያወራን ያ ነው መልስ። አንተ ወደ ቤተክርስቲያን የተወሰድከው መቼ ነው? እኔ ልጆቼን የወሰድኩበትን እየነገርኩህ፣ አንተ መቼ ነው የሄድከው? መሰቃየት ፈልጋል? ትንሽ ላሰቃይህ። መቼ ነው የተወሰድከው ወደ ቤተክርስቲያን? ለምን አንተ ወደ ቁም ነገሩ መቼ ነው የተወሰድከው? ወደ ቁም ነገሩ ነው። መቼ ነው የተወሰድከው? እኔ ልጆቼን እኮ ለምን አታነበውም? አይነው ሰዎች እንዳይሰሙት ትፈልጋለህ። መቼ ነው የተወሰድከው? እችን ሰዎች እንዳይሰሙ ትፈልጋለህ። ሚዩት እንዳደረግ ካልፈለግህ በስተቀር መቼ ነው ወደ ቤተክርስቲያን የተወሰድከው አንተ? ራስህ እንዳታነበት ለምን እምቢ? ቤቲ ልጠይቃት። እኔ የሚዩት አደረኩ። ቤቲ የማይክ ክፈች። ኦርቶዶክሳዊት ስለሆነ ትመልሳለች። ቤቲ የውሃ ጥምቀት ተጠምቀሻል አይደል? ተጠምቄያለሁ። ሴት በ80 ቀን ሴት በ80 ቀን ወንድ በ40 እሺ ነው እሱ ራሱ ይመልስ። መልከ ጼዴቅ ማይክን ክፈት። እሺ የማታፍራ ኦርቶዶክስ እንዴት ትመልሳለች? አንተ ወደ ቤተክርስቲያን ሄደ የተጠመቀው በስንት ቀን ነው? ሚዩት እያረከኝ እኮ ነው። እኔ ነኝ ያርኮብ ያለው። ይቅርታ አሁን ንገረኝ። አንተ ወንድ ስለሆንክ መቼ ነው ወደ ቤተክርስቲያን የተወሰድከው? ይሄንን እኮ እንዲታወቅ ነው እኮ እዛ ላይ አሁን ስኪፕ ያደረግበት ቦታ ላይ በ40 እና በ80 እንዴት እንደሆነ ስለሚናገር ቀኑን ንገረኝና መልስልኝ እኮ ነው ያልኩህ። ቀኑን ንገረኝ። ለምን ማንበብ አልፈለግክም? እሱ ቀኑን ንገረኝ። ከዛ ልናነበው እኮ ነው ማለት 40 ቀን ነው። ሌላ ምን ይሆናል? ምን አዲስ ነገር አለ? 40 ቀን። ቴንክ ዩ ጎበዝ። በ40 ቀን እሺ፣ ተወስደህ ተጠምቀሃል ማለት ነው። ተጠምቃችኋል። እሺ ተጠምቃል። በ40 ቀን ወንድ ልጅ በ40 ቀን፣ ሴት ልጅ በ80 ቀን እንድትጠመቅ ያዘዘው አለ ጌታ? ያዘዘበት ቦታ አለ እዛ ላይ? ለስኪፕ ያደረግከውስ? ስኪፕ ያደረግከው እሱን እንድትል ነው የፈለግኩት። እሱን እንድትል ነው እንግዲህ። በራስህ እጅ መሰቃየትን ከመረጥክ ያለ ርኅራኄ እንግዲህ ቻለው። አንዴ መታል እንደ ቡሄ ልጅ እንቀጥላለን ማለት ነው። ዘሌዋውያን መጽሐፍ ምዕራፍ 12 ቁጥር 1 እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆችን እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን የረከሰች ትሆናለች ይላል። ስንት ቀን? 7 ቀን። 7 ቀን ምን ያለች ትሆናለች? የረከሰች ትሆናለች። ተዘጋጅ እንግዲህ ለስቃይ። የረከሰች ትሆናለች። 7 ቀን የረከሰች ትሆናለች። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁን ከስጋ ሸለፈት ይገረዝ። ከደሟም እስክትነጻ 33 ቀን ትቀመጥ። 33 እና 7 ወይት እኮ ደምረዋ። ይሄው ልደምረው ነው። ወይት እኮ ነው ያልኩህ ብራዘር። ምንም ጥድፍ የለም። አንተ ለመሰቃየት ብቻ ተዘጋጅ አልኩህ። ስንት ቀን? ሰቃይልሃለሁ፣ ችግር የለም። 40 ቀን ምን የሆነች ትሆናለች? 40 ቀን ምን ያለች ትሆናለች? የነጻች ትሆናለች። 40 ቀን ያ ወደ እንትን የምትሄድበት ነው፣ ወደ ቤተክርስቲያን የምትገባበት ነው። አይልም። ቤተክርስቲያን የሚባል ነገር እዚህ ጋር የለም። ያው ነው። የለም ቻለው ብራዘር፣ ቀላቅለህ አታውራ። ብሉይ ኪዳን ላይ ያለው ቤተ መቅደስ ነው። ቤተ መቅደስ። ከደሟ እስክትነጻ ስንት ቀን ትቀመጥ ይላል? 33 ቀን። 33 ቀን ሲደመር 7 ስንት ነው? 40 ቀን። 40 ቀን ማነች የምትረክሰው? ወንድ ልጅ ከወለደች። ማነች የምትረክሰው? ሴቷ አይደል? 40 ቀን ከምን ጋር ነው የተገናኘው? ከመርከስ ጋር አይደለ? ከመርከስ ጋር። ቴንኪው። ልገልብጠው። የቃል እምነት ክደትህን እቀበላለሁ። አንዳንዴ ሳጅን ያሰኘኛል እንደ ፖሊስ። ተወኝ ልተኛበት ብዬ ብልህ እምቢ ካልክ ራርቼልህ ነበረ። እሺ 33 ማለት 7ኛው ቀን አለ፣ ከዛ 33 አለ ሲደመር 40 ቀን ደመር ነው። 40 ቀን የሴቷ የመርገም ቀኗ ነው። 40 ቀን የሴቷ የመርገም ቀን ነው። ኦኬ 40 ቀን የወንድማችን የመንጻቷ ቀን የሚደርስበት ቀን ማለት ነው።
40ኛው የአንተ ደግሞ የጥምቀት ቀን ነው። ያ ታዲያ ዘሌዋውያን መጽሐፍ ምዕራፍ 12 ላይ 40 ብሎ የሚለው ቀን ያገኘ ነው ከሴቷ የመርገም ቀን ጋር የተገናኘ ነው ወይስ ከ40 ቀን ሕፃን ከሚጠመቀው ጋር የተገናኘ ነው? አፍጠ ነው። ስቃይ ማለት ይሄ ነው። ኤርታሌ እሳተ ገሞራ ውስጥ የመግባት ያህል አሁን በደንብ ነዲዱን ላላ ያብዛዋለሁ ማለት ነው። የአምላኬን ቃል በልመልሰው። አሁን ይሄ 40 ቀን የተገናኘው ከሴቷ ጋር ነው ወይስ ከወለደችው ልጅ ጋር ነው የተገናኘው? ተወይ በመድኃኒዓለም ተፋታይ ብዬ ስለ አልሰማ ብለሃል። ቻለው እንግዲህ መታል እንደ ቡሄ ልጅ ይኸው ዳቦ ሰጥቼ እልካለሁ ማለት ነው። ይኸው ዳቦ ያው ከመውለዷ ጋር የተያያዘ እንግዲህ የምልህ ያው እንግዲህ አለ አይደል ኤርሚ ብላ ከመውለዷ ጋር የተያያዘ ነው። እሱን ቀጥለው ከማን ጋር የተገናኘው? 40 ቀን ከማን ጋር? ከልጁ ነው ወይስ ከሴቷ ጋር የተገናኘው? ከመውለዷ ጋር የተያያዘ ነው። ኖ ከሴቷ መርገሙ ከማን ጋር የተገናኘው? ከህፃኗ ነው ወይስ ከእሷ ጋር ነው? ከመውለዷ መውለዷ ነው አይደል የመርገም ደሙን ያመጣባት። ፈጣን አድርገው እኔ ልሰካ። ምክንያቱም ደም ስለሚፈሳት ነው እኮ ደም ስለወለደች አይደል ደም የሚፈሰሳት። ያ ስለዚህ ይሄ መርገሙ የሚገናኘው ከሴቷ ጋር ነው ወይስ ከልጁ ጋር ነው? ስለወለደች እኮ ከሴቷ ጋር ነው ወይ ከልጁ ጋር ነው መርገሙ የሚገናኘው ነው ያልኩ። በዚህ ኬዝ ሴቷ ጋር ነው መርገሙ የሚገናኘው። የረከሰች ትሆናለች ብሎ ያለው ወይስ ልጁ ነው የረከሰ ይሆናል ተብሎ የተባለው? ወንድም ማለት ስለወለደች እኮ መርገሙ ከእሷ ጋር ነው የረከሰች ትሆናለች ብሎ የሚለው አይደል? ስለወለደች እኔ መቼ እንትን ኳስ ስትጮት ነው አልኩ። ስለወለደች እኮ ነው የረከሰችው። መርከሱ ግን የተገናኘው ከማን ጋር ነው ያልኩ። ስለወለደች ነው። ሴቷ ስለወለደች ነው። መድኃኒዓለም ክርስቶስ እኔም ምክንያቱም እኮ አይደለም ነገረኛ አልኩ። አሁን እኮ እየነገርኩህ ያለው አሁን መልስ የሚሆንህ እኮ ሴቷ ደግሞ ሴትን ስትወልድ ደግሞ መልሱን ይሰጣል። ሁለተኛ እንዳይለመድህ አድርጌ ሴቷን ደግሞ ሴት ስትወልድ መልሱን ይሰጣል። ፕሊዝ ሴት ምንድነው? ፕሊዝ ወንድም አለም እንዴ እንደዚህ አይነትማ አይሆንም። ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል ምን ያለች ነች ይላል። ምን ያለች ነች ይላል? የረከሰች። ቴንክ ዩ። ሴቷ ነች የረከሰች የምትሆነው ወይስ ልጇ ነው የረከሰ የሚሆነው? ስለወለደች ነው። አሁንም በመድኃኒዓለም ክርስቶስ ይታያቸዋል። ወደ ወንድሞቼ እንዲህ አይነት ስቃይ ውስጥ እንዳትገባ ነበር ይቅርብ ያልኩ። ለሴት ይለያል፣ ለወንድ ይለያል። ይቅርብ ያልኩ እንኳን አንተ አይደለም መጋቤ ብሉይ ነኝ ብሎ የሚሉ እውነቴን ነው የምን እፊት አይቆሙም። ብሉይ ኪዳን ተው ብያልኩ። ቆይ ተው ያልኩ። እሺ እህትዬ ቆይ ተው ያልኩ። በዛው ይሄ እኮ ትምህርት ነው፣ ሌላ ምንም ነገር። ኦኬ አድምጠኝ። ትምህርት ከሆነ መርገሙ የተገናኘው ከማን ጋር ነው ብዬ ስለወለደች ነው አትበለኝ። ያ እኔ ስለወለደች ነው ስላልወለደች ነው አይደል ያልኩ። የረከሰችዋ ሴትዮዋ ስለወለደች ነው አይደል? ስለወለደች የረከሰችው ዘልማድ ይባላል እንግዲህ በሌላው እሱን የረከሰችው ስለወለደች ነው አይደል? የረከሰችው ሴቷ ናት ወይስ የወለደችዋ ልጅ ነች የረከሰችው? ለምን ኮምፕሊኬት ታደርገዋለህ? የረከሰችው ሴቷ ናት ወይስ የወለደችው ልጅ ነው የረከሰችው? ሴት ስለወለደች እንግዲህ የመንጻቷ ቀን መቼ እንደሆነ እዛ ተነግሯል። ሴቷ ነች ወይስ ልጁ ነው የረከሰው ነው ያልኩ። ወይ ሴቷ ናት ወይስ ወላጅቱ እናቱ ናት ወይስ ተወላጁ ሕፃን የረከሰው ነው ያልኩ። ለምን አትለይልኝም? ደማቸው መድረቅ አለበት ወዳጄ። ያልተጠየቀውን የገባህበትን ኤርታሌ እሳተ ገሞራ ውስጥ መግባት ማለት ነው። ታው ብዬ ስለ ማለት ነው። ለምን አንተ እዚህ 40 ቀን ተጠመቅኩ ብለህ የምትለው ቃቃ ጫወታ የመርገም ደሟ 40 ቀን የረከሰችው ሴቷ ናት። ከልጁ ጋር አይደለም መርገም ደሙ የተገናኘው
ከወለደችዋ ሴት ጋር ናት። ደም የሚፈሰው ከልጇ አልነበረም፣ ከሴቲቱ ነው የመርገም ደሟ የሚፈስ የነበረው ስለወለደች ማለት ነው። ስለዚህ 40 ቀን ፕሊዝ 40 ቀን የረከሰች ነች የተባለውን እሷ 40 ቀን የረከሰች ነች ተብሎ ለሴቲቱ የተነገረውን እናንተ ግን የ40 ቀን የህፃን ልጅ ጥምቀት ብለህ ትላለህ። ሴት ልጅ በ40 ቀን አልተባለም። ይቅርታ በቃ የ40 ቀን ጥምቀት እንዲህ ነው። ኦኬ 40 ቀን ከሴቲቱ ጋር የተገናኘው እናንተ ግን 40 ቀን ከህፃኑ ጋር አገናኝተህ 40 ቀን ጥምቀት ትለኛለህ። የማታውቀውን ጥምቀት ማለት ነው። ያው ዓለም እያየ የአንተ የ40 ቀን ጥምቀት አደባባይ ላይ እየቀለድኩበት ሰርዘዋለሁ ማለት ነው። በአምላኬ ቃል አቃልዬልህ፣ የአምላኬ ቃል ክቡር ነው። በዚህ ቃል መዶሻ ከትክቼ የ40 ቀን ጥምቀትህ ውሃ በላው ማለት ነው። ስትጠየቅ ማትመልስለት ሴቷ ነች 40 ቀን የረከሰችው። ለሴቷ ነው 40 ቀን ብሎ የሚለው የተጻፈው ለሴቷ ነው፣ ከመርገም ደሟ የምትነጻበት ማለት ነው። አንተ ቀን 40 ቀን የተጠመቅኩበት ነው ብለህ እልል በሉልኝ ያዙ ይልቀቁኝ ትላለህ ማለት ነው። የ40 ቀን ጥምቀት መጠመቅህን አንጣ ማስረጃ ብዬ ስል ዘሌዋውያን ብለህ ያርከው ማለት ዘሌዋውያን 12 አይልም ማለት ነው። ስለዚህ ተውስጠኝና ልሂድልህ እንዳሮጌ ጅብ አልጩህብህ ተብሎ የሚባለው የቡሄ ጭፈራ አይነት ነገር ያው የምሰጥህን ሰጥቻለሁ። ለምን ሚዩት የምታደርገኝ? እያወራሁ የጠየኩህን አልመልስማ። እሺ ስለዚህ ጨረስን ማለት ነው። የ40 ቀን ጥምቀትህ እንደዚህ ነው ማለት ነው። አደባባይ ላይ ዘሌዋውያን 12 ብለህ ያልከው ብለው የነገሯችሁ ዜሮ ወንድሞች የመንጻት ቀን ነው ይሄ። አሁን እዛ ላይ ስታነበው አየህ። አሁንም አይማርህም። ልጠይቅህ አሁንም አትማርም አይደለ? አትማርም አይደል? ቀጥል። ወንድ ልጅ ሲወለድ በስንተኛው ቀን የሚገረዘው? በስምንተኛው ቀን። በስምንተኛ ቀን ልብ በሉ። አሁንም ጥሞታል ማለት ነው በትሩ። በስምንተኛ ቀን ይሄ በብሉይ ኪዳን ማለት ነው። አንተ ስትጠመቅ የተጠመቀው በስንተኛው ቀን ነው? በ40 ቀን። እሺ ጌታ ኢየሱስ የተገረዘው በስምንተኛው ቀን ነው። አንተ የተጠመቀው በ40ኛው ቀን ነው። ምን ያገናኛችኋል? አፍጠን። በጣም ኢዚ እና በጣም ሲምፕል እኮ ነው። አፍጠነው። ኦኬ ቀኑ ለምን ተለያየ? የኢየሱስ በስምንተኛው ቀን መገረዝ፣ የይስሐቅም በስምንተኛው ቀን መገረዝ እንደ ሕጉ፣ አንተ ግን እንደ ሕግ ያልሆነ በሰው ስርዓት ትምህርት 40ኛ ቀን ላይ መጠመቅን ከየት ነው ያመጣው? አንተ ከኢየሱስ ነው የተማርከው ወይስ ከይስሐቅ ነው የተማርከው? ከማን ነው የተማርከው? መጠመቅ ትችላለህ። አሁን ለምሳሌ የ40ኛውን ቀን ከየት አመጣችሁ? ሕግ አይደለም ይሄ፣ የመንጻት ሕግ ነው። ሕግ አይደለም። ኦርቶዶክስ የግድ 40 እና 80 መሆን የለበትም። እሺ መጽሐፉን አዳምጠኝ። መጽሐፉን ላምጣው ወይ? ቆይ አዳምጠኛ፣ ለማዳመጥ ሞክር። ኖ የግድ በ40 እና በ80 መሆን የለበትም። ሕግ አይደለም። አሁን ለምሳሌ በጣም ከታመመ እኔ ብራዘር አንተን ለመርዳት ብዬ እንጂ የምታወራውን በመረጃ የማታስደግፍ አዳምጠኛ። ታዲያ ለምን አታዳምጥም? መስማት እኮ አትፈልግም። እሺ አውራ። እኔ አላዳምጥም አላልኩም፣ ግን አውራ። ህፃኑ አሁን ለምሳሌ ከተወለደ በኋላ ለህይወቱ የሚያደጋ እንትን የሚል ከሆነ ሴትየዋ የመንጻቷ ወቅት ባይደርስም እንኳን በሞግዚት ተወስዶ ህፃኑ ጥምቀት ያገኛል፣ ጥምቀት ይቀበላል። ለምን? ከክርስቶስ ጋር መተባበርን እንዲያገኝ እና ይሄ 40 ቀንና 80 ቀን የሚለው
የግድ ህግ አይደለም አይደል? ህግ አይደለም፣ ህግ አይደለም። እኔ እኮ 2 ስራ መስራቴ ነው በጣም ራሴ ኤርሚያስ የሚባለው ራሴን በራሴ ያሳዝነኛል። ኦርቶዶክስን እኮ በስንቱ ነገር ነው የምናስተምረው። ህግ አይደለም ብለዋል። ይኸውላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ስገልጥ መጽሐፍ ስገልጥ አታወራ፣ ከዛ ታወራለህ። የኦርቶዶክስን ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አስተምረን፣ መጽሐፍቶቻቸውን አስተምረን፣ ስርዓታቸውን አስተምረን ምናምን ነገር ማለት ነው። ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት፣ የውጭ ግንኙነትና አምልኮና የውጭ ግንኙነት ዓለም ይወቅልኝ ብላ ባለችው ቦታ ላይ ጥምቀት ብሎ በሚለው ክፍል ላይ በዚህ ክፍል ላይ ይታያል። ወንድም አለ ገጽ 33 ስትገለብጠው ገጽ 34 ላይ እንደዚህ ይላል። ያው በቤተ ክርስቲያናችን ህፃናት እናጠምቃለን። በብሉይ ኪዳን ህፃናት ከእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበር። በአዲስ ኪዳን ህፃናት በህፃንነት እድሜያቸው ተጠምቀው የቤተክርስቲያናችን የክርስቶስ ቤተሰቦች ስለሚሆኑ ህፃናትን ያጠምቃሉ። እግዚአብሔር ህፃናትን ከጸጋው ለይቷቸው አያውቅም። ለምሳሌ ኤርሚያስ የተቀደሰው በእናቱ ማህፀን ነበር። ኤርሚያስ 1:5 ማለት ነው። መጥምቁ ዮሐንስም በእናቱ ማህፀን ሳለ መንፈስ ቅዱስ ሞልቶበት ነበር ይላል ሉቃስ 1:15። ጌታችን መድኃኒታችን በማስተማር ዘመኑ ህፃናትን ባርኳቸዋል። ይህም ህፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል ብሎ ካለ በኋላ የማቴዎስ የማርቆስን የሉቃስን የሐዋርያት ሥራን ጠቀሱና ከዛ ምን እንደሚልዩት ወንድማችን ህግ አይደለም ብሎ ያለውን በቤተክርስቲያናችንም ስርዓት ወንድ ልጅ ሲወለድ በ40 ቀን ሴት ልጅ ስትወለድ በ80 ቀን ይጠመቃሉ አለች። ስርዓት ስለሆነ ህግ ስለሆነ ማለት ነው። ወንድማችን ምን አለ? ህግ አይደለም። ለምን? እዚህ ቅጥቀጣው ሲበዛበት ለማምለጥ ብሎ ማለት ነው። የቤተክርስቲያኒቱን እኔ እኮ መጀመሪያ እኮ ወደዚህ እንድትመጣ ያደረኩ እኔ ነኝ። በቃ ስፔሻል ኬዝ ጊዜ ስፔሻል ኖርማል ለክትፎ ነው። ስፔሻል ኖርማል ለክትፎ ነው። ወጣ ገባ ለክትፎ ነው። ገብተዋል። ብቻ ተግባብተናል። ኤኒዌይ ስለዚህ መልከ ጼዴቅ እኔ የምተውልህ አንተ ቀን ወንድም ነህ፣ ስለ እውነት ማለት ነው። መጽሐፍ ቅዱስን አንብብ። የእውነት ማለት ነው። እያነበብክም ከሆነ ቀጥለው እንዳትተው ግን አንተ ግን ይችን ትንሽ እኔ ለአንተ አንድ ምክር የምተውልህ ነገር አለ። እኔ እኮ ጥሩ አንደበት እግዚአብሔር ማስተዋሉን ይስጥህ። በቃ ሌላ ምንም አልልም። ማስተዋልን የሚሰጥ እግዚአብሔር መሆኑን አምነህ ስሙን ጠርተህ እግዚአብሔር ማስተዋል ይስጥ ብለህ ስላልከኝ ልክ ነው። የማስተዋልና የጥበብ የእውቀት ሁሉ ምንጭ ጌታ ስለሆነ አሜን ብያለሁ። ስለመርቃትህ ቴንኪው። ማስተዋል የማያስፈልገኝ ጥበብ የማያስፈልገኝ ብዬ አልልህም። ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እሱም ይሰጠዋል ብሎ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ ዝም ብለህ ከልክ በላይ የምታደርገውን ክስ ግን እሱን ግን ብታስተካክለው ጥሩ ነው። ክስ አይደለም ብራዘርዬ፣ ክስ አይደለም። ባዶ ክስ ነው። ልንገርህ አይደለ? ባዶ ክስ ነው። እሺ አሁን ጨረስኩ። እኔ ልንገርህ አይደለ? አንተ እውነተኛውን የእግዚአብሔርን ቃል ብታስተምር በቃ በጣም አሪፍ ነበር። ትሰማኛለህ ግን አይደል? ክስ ነው ብለህ ያልከው ብዙ ጊዜ ስለሰማኝ ነው አይደል? እንደምትሰማኝ አውቃለሁ። አየህ ክስ ቢሆን ኖሮ ደብሮ ትተህ ትሄድ ነበር እንጂ ሁሉ ቀን ክስ ለመስማት ኤርሚያስ ጋር ትመጣ። አየህ ብዙ ጊዜ ስለምሰማኝ ነው። አንደበት ይጣፍጣል አልከኝ። የኔ አንደበት እንዲጣፍጥ ያደረገው የጸጋው ባለቤት ጌታ ኢየሱስ ክርስቶስ ነው። እግዚአብሔር መንፈስ እግዚአብሔር እኮ ለሁሉም ሰው እኮ ደግ ነው፣ ከድካሜ በቀር ማለት ነው። ስለዚህ ምንድን ነው አየህ እውነቱን ለመቀበል ሲቸግር ሰው ተሳዳቢ ነው ምናምን ነገር ብሎ የሚል ነገር ይጠቀማል ማለት ነው። እና እኔ እንደው ከአንደበቴ ስህተት የማይገኝብኝ ፍጹም ነኝ ብዬ ባልልህም ግን እናንተ እንደምትሉት አይደለም። ኦኬ እፎይን እስላሞቹ ምን ብለው አሉት? ተሳዳቢ ነው፣ እስልምናን ያጠላላል ምናምን ነገር እያሉ ተናገሩ። እስልምናን ያጠላላ የመሰለው ይጠቀማቸው የነበሩ በንግግሮች ውስጥ ይጠቀማቸው የነበሩ ቃላቶች ጸያፍ የሆኑ ቃላቶችን ስለተጠቀመ ነው ብለው አሉ።
እፎይ ግን እነዛን ጸያፍ ቃላቶች የተጠቀመው ቁርአኑ ላይ ያለውን ስላነበበው ነው። ቁርአኑ ላይ እንደዛ ስለሚል ማለት ነው። ግን በግሉ የተናገረው የለም እያልኩ አይደለም። ዛሬ ግን ምን አላችሁ? እፎይ ለካ እየተሳደበ እንዳይደለ ይናገር የነበረው ለካ በመረጃና በማስረጃ እንደሆነ አወቃችሁ ማለት ነው። ኤርሚያስን ግን የምናገረው በመረጃና በማስረጃ መሆኑን እያወቃችሁ ስድብ እንዳይደለ በቤተክርስቲያኖቹ መጽሐፍት የተጻፈውን አውጥቶ ማንበብ ስድብ ካልሆነ በስተቀር እኔ ምንም ችግር የለም፣ መብታችሁ ነው ማለት ትችላላችሁ። ግን ስድብ አይደለም ብራዘር፣ ጥላቻም አይደለም። ነው በጣም ደካማ የሆነች ምሳሌ ናት። ከዚህ በፊት ብዙ ጊዜ እጠቀማታለሁ። እችን ጥያቄ ልጠይቅህ እስኪ ወንድሜ መልከ ጼዴቅ፣ ዛሬ አንድ ቦታ ላይ ትልቅ ግብዣ ኖሮህ በጣም የተከበረ ቦታ ላይ ጓደኞች ወይ ዘመድ ባለበት ትልቅ ግብዣ ባለበት ተጠርተህ ብትሄድ ዝም ብለህ በአዘቦት ቀን ለስራ የምትለብሰውን ልብስ ለብሰህ አትሄድም። በክብር ነው የተጠራው። በዛ ቦታ ላይ ስትሄድ ቤት ያለውን ክት ልብስ ለብሰህ ትወጣለህ እና ቤት ውስጥ ልብስን ለባብሰህ ሽቶን ረጫጭተህ በደንብ አራግፈህ የሚራገፈውን የሚተኮሰውን ተኩሰህ ለብሰህ ትወጣለህ ከቤት። መስታወት ሁሉ አይተህ በደንብ አረጋግጠህ ማለት ነው። እና ቤትህ ግቢ ውስጥ ዛፍ አለ። እዛ ዛፍ ላይ ደግሞ ወፎች አሉ። እና ከቤት ለብሰህ ስትወጣ በዛ ጋር ወይ መኪና ውስጥ ልገባ ወይ በእግር ወክ እያደረክ እያለ በዛፉ ጋር ስታልፍ ድንገት ዛፍ ላይ አንተ ያላየሃት ቅጠል ውስጥ የተደበቀች ወፍ ካካዋን ስታልፍ አንተ በዛ ጣለች እና እንደ ድንገት በለስ ገጠማትና የአንተ ትከሻህ ላይ ከበስተጀርባ በኩል አረፈ ስታልፍ ማለት ነው። እና አንተ መንገድህን ነው የምትቀጥለው። ምን እንደተፈጠረ አታውቅም። ጭንቅላት ላይ ቢሆን ጠብ ሲል ልትነካው ትችላለህ። ልብስ ላይ ግን ስለሆነ ከበስተጀርባ አታየውም። እና መንገድህን ቀጠልክ። እኔ ያገኘሁ መንገድ ላይ አይ ወንድሜ መልከ ጼዴቅ እንዴት ነህ ብዬ ሰላም ስንባባል እጅ ለእጅ ተያያዝና ትከሻ እንደዚህ ትከሻ ለትከሻ እንደዚህ ብለን ወንዶች እንደምንሳሳመው እንደዛ ስንሳሳም እንደ ድንገት እንደ ትከሻህን ስነካ ወፏ የኮሰችብህን ኩስ አየሁት እኔ። ወይም በእጄ ነካ ነካ ሳረገው በእጄም ነክቼው ሊሆን ይችላል። ግን አየሁት ልበል። ወፏ የኮሰችብህን ኩስ አየሁት። ከዛ ዝም ብል የአንተ ወዳጅ ነኝ ወይስ ብነግርህ ነው የአንተ ወዳጅ መሆነው? መልከ ጼዴቅ በአጭር መልስልኝ። ምሳሌን አልጨረስኩትም። እሱማ ያው ዝም ማለት የለብህም። ብነግርህ ነው የአንተ ወዳጅ የምባለው ወይስ ዝም ብልህ ነው የአንተ ወዳጅ የምባለው? ወዳጅ የምትባለው ብትነግረኝ ብትነግረህ ማለት ነው። እሺ ነገርኩ ወንድሜ መልከ ጼዴቅ። እዚህ ጋ ወፍ ኩሷን ኮስታብሃለች አላየኸውም ብዬ ከቻልኩ እኔው ነኝ ልጠርግልህ የሚገባው እዛው እንደለበስክ ማለት ነው። ቀስ ብዬ ቁንጥር አድርጌ አንስቼ ማጽዳት ያለብኝን በደንብ እንዳጸዳው ማለት ነው። ካልሆነ ደግሞ እነግርህና ቀስ ብለህ ኮቱን አውልቀህ ወደ ቤትም ቢሆን ዋጋ ቢያስከፍልህ ተመልሰህ እሱኛውን ኮት አስቀምጠህ ሌላ ልብስ ለብሰህ እንድትመጣ እነግርሃለሁ። ለአንተ አሳያለሁ ማለት ነው። ግን በማሳይህ ሰዓት ላይ በምነግርህ ሰዓት ላይ አንተ ባለጌ ኤርሚያስ ማለት እኮ ባለጌ ነህ። ድሮ ማውቅሃለሁ። እንዴት እንደዚህ ትነግረኛለህ? እኔ ለብሼ ከቤት የወጣሁትን ሰላም ነው ብዬ ያልኩትን ሽቶ ረጭቼ እንደዚህ ተኩሼ የወጣሁትን አይ የወፍ ኩስ እኮ ነው ይሁና ኩስ የሆነ እንደው ምን አገባህ አንተ ትለኛለህ። እኔ ግን የማይገናኝ ምክንያት ነው አልልህም። ግን በእንደዚህ አይነት ኬዝ አልልህም። ግን አሁን የምታደርገውና እየሆነ ያለው ለምን እኔን አታደምጠኝም? ገብቶሃል እኮ ብራዘር። ለዚህ ነው ምሳሌ የሚያስጨዋችሁ ማለት ነው። ምሳሌ ሁሉ የሚያስጨዋችሁ ለዚህ ነው። ገብቶሃል? ኦኬ። ስለዚህ እኔ እንደዛ ብዬ ብለህ አንተ ባለጌ ነህ ኤርሚያስ፣ ድሮም አውቃለሁ አንተ የሰውን ከን እንደዚህ እያወጣ ማሳየት፣ ድሮም የወይዘሮ እንትናንም ነጠላቸው ላይ እንደዚህ አድርግ ብለህ እንደዚህ ስትል ነበር ብለህ ትለኛለህ። አትለኝ። አይምሮን ካላመመ በስተቀር ቴንኪው ኤርሚ ነው የምትለኝ። በእውነት አላየሁትም ነበር። እንደዚህ ሆኜ ብሄድ ኖሮ በእንግዳው ፊት ነበር የምዋረደው፣ በቤተ ዘመድ ፊት ነበር የምዋረደው። ዛሬ ከውርደት ስላዳንከኝ በእውነት እጅግ አድርጌ አመሰግናለሁ ነው የምትለው። ጤናማ አይምሮ ካለህ
ከሌለስ አንተ ዝም ብለህ ድሮም የሰው ቆሻሻ መናገር የሰው ቆሻሻ ማውጣት እና በቃ እንደዚህ ሰውን ማዋረድ ልማድህ ነው ብለህ የምትለኝ ማለት ነው። አሁንም ልክ እኔ እንደዚህ ነው እያደረኩ ያለሁት። እማማ ኦርቶዶክስ እየሰሙኝ ነው። አንቱዬ እኔ ደግሞ ልንገርህ፣ ልጨርስ ደግሞ ሌላ ምሳሌ ልንገርህ። ምሳሌ ላስተካከል ምሳሌ ላስተካከል፣ አድምጠኝ። እማማ ኦርቶዶክስ እየሰሙኝ ነው። አንቱዬ ከእድሜዎት ብዛት የተነሳ የለበሱት ቀሚስ ላይ ቀሚስ ዘርፋፋ ለብሶ እንደ ቤተክርስቲያን ነቶት ወይዘሮ ተብለው አንቱ ተብለው ረጅም ዕድሜ ቆጥረው በለበሱት ቀሚስ ላይ ብቻ አይደለም፣ በለበሱት ቀሚሶት ውስጥ በጣም ብዙ ነውር ያለባቸው እንደ ወፏኩስ የተኮሰ ደብተራው የኮሰው ነጋዴዎች የኮሱት ብዙ ኩሳኩሶች ቤቶትና ቀሚሶት ላይ እና ከቀሚሶት ውስጥ ተገኝተዋል። እና እዚህ ጋር ኩስ አለ ገድለ ተክለ ሃይማኖት ላይ እያልኩ ነው እየተናገርኩ ያለሁት። እዚህ ጋር ኩስ አለ ገድለ አርሴማ ላይ እያልኩ ነው እየተናገርኩ ያለሁት። ከዛ ትመጡና ቴንኪዩ ኤርሚያስ ከማለት ይልቅ አንተ ድሮስ ቢሆን እናቅ የለ እንዴት ኩስ ብለህ ታሳየናለህ? እኛ የተስማማንን በእውነት የእናታችን የክርስቶስ ሰምራ በረከቷ ይደርብን እያልን ብለን የምንለውን እንዴት አንተ ትናንትና መተህ ኩስ አለ ብለህ እንዴት ታሳየናለህ? እንዲህ ነው እያላችሁኝ ያላችሁት። ኦኬ ጨርስ? ጨርሻለሁ። እኔ ደግሞ የራሴን ግንዛቤ ልንገር። ልክ አንተ በሰጠኸው ምሳሌ ምን እያደረግክ እንደሆነ እንትን ሳይኖር ምንም አይነት ቆሻሻ ሳይኖር ትክክለኛውን ልብስ ቆሻሻ ነው ብለህ እየተናገርክ ነው ያለው። እኔ እንደዛ ነው ማየው። ትክክለኛውን ልብስ ወይንም ደግሞ በትክክል የተለበሰውን ወደ ግራ ነው የለበስከው ብለህ ወይም ደግሞ አዙረህ ነው ገልብጠህ ነው የለበስከው ብለህ እያወራህ ነው ያለው። እኔ ከዛ አንጻር ነው ማየው። እሺ ቴንኪው። አንድ ጥያቄ ልጠይቅህ እዚሁ ላይ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? ምንም ጥያቄ የለው። ማርያም ነች የምትበልጠው። ማርያም ትበልጣለች። ከመጽሐፍ ቅዱስና ከማርያም ማን ይበልጠው? በቃ ተናገርኩኝ እኮ ማርያም ነች የምትበልጠው አይደል? ማን ነው ማርያም ትበልጣለች ብሎ ያለ? እኔ። እኛ እኮ 12 ሐዋርያት እያሉ ማርያም ስለተገኘች እኮ ነው መጽሐፍ ቅዱስ የተገኘው። አታውቅም እንዴ ወገኖቼ? እኛ 12 ሐዋርያት እያልን ክምችች ብለን አንድ ቦታ ላይ ቆመናል። ኦርቶዶክስ በጣም ብዙ ሐዋርያ አላት። ስማ መልከጼዴቅ የሚባል ሐዋርያ የመዳን ወንጌል የተጀመረው በእመቤታችን። የጠየኩ መልስ የመዳን ወንጌል የተጀመረው በእመቤታችን። አሁን አንተ አለመታደልህ ነው እንጂ ከእመቤታችን ርቀህ ወዳጄ የእመቤታችን ጥላቻ እንደዚህ አድሮብህ መከራህን ይሄ ነው እንግዲህ ወንድሞች፣ ይሄ ነው እንግዲህ። አሁን ይህንን ኩስ ነው ብለን ነው የምንለው ወይስ ማር ነው ብለን የምንለው? አሁን እሱ የነገረንን ከመጽሐፍ ቅዱስ ቃል መጣይ ፕሊስ። መልካሙን እኮ ክፉ ነው ፕሊስ ወዳጄ ፕሊስ። አሁን እኔ ምሳሌ አጣህ እኮ። ኧረ ፕሊስ ቆይ ወዳጄ። አሁን ይህን የተናገረውን ምንድን ነው የጠየቁት? ስነስርዓት ያዝ ኤርሚ። እንዴ የጠየቁን ጥያቄን እኮ ነው ያልኩህ። የጠየቁ ጥያቄን ምን ብለን እንበለው? ኩስ እንበለው ወይስ ማር እንበለው ነው ያልኩህ። የመለስክልን መልስ ማለት ነው። የጠየቁ ጥያቄ ከመጽሐፍ ቅዱስና ከማርያም ማን ይበልጣል ብዬ ስለ ማርያም አልከኝ። ማን የነገረህ ብዬ ስለ ራሴ አልከኝ። አሁን ይህን ራሴ ብለህ ያልከውን ኩስ እንበለው ወይስ ማር እንበለው ለህዝቡ ነው እየተውኩት ያለሁት። ምን ብላችሁ ትሉታላችሁ ወገኖቼ? ማር ነው እንላሰው ወይስ ኩስ ነው አፍንጫችንን ይዘን ይህን ኩስማ እንቀበልም ብለን እንበለው ወገኖቼ? እኔ የማምንበትን ነው እኮ የነገርኩህ። አንተ የምታምነው ደግሞ መጽሐፍ ቅዱስ ነው ትላለህ። በቃ ህዝቡ ያው ኩስ ነው። እኔ የማምንበት ደግሞ እመቤታችን ትበልጣለች። ያ በቃ እንዲህ አይነት ትግል ነው የገጠመን ወንድሞች። ደከመን በነገራችን ላይ ከየት አመጣ? ለምሳሌ እመቤታችሁን ማርያምን አንተ ከየት አወቃት? ማን ያሳወቀ? መጽሐፍ ቅዱስ ከእመቤታችን የሚበልጥ ምንድን ነው? ከመጽሐፍ ቅዱስ እመቤታችን ማርያም የምትበልጥ ከሆነ
ማርያም ስለመሆኗ አንተ ከየት ነው ያመጣው? ማን ነገረህ? አባቶቻችን ትውፊት። ኦኬ መጽሐፍ ቅዱስም የተገኘው በአባቶቻችን መልከ ጼዴቅ በቃ እውነቱን ስለተነገረህ ነው እኮ አሁን አልወጥም። መጽሐፍ ቅዱስ ከማርያም ይበልጣል። ሶሪ ማርያም ከመጽሐፍ ቅዱስ ትበልጣለች ብለህ ስትለን ማን እኮ ታዲያ ማን? ጨረሱን እኮ የአባቶች ትምህርት እንዲህ አይነት ኩስ ነው፣ ኩሳኩስ ማለት ነው። ለአምላክ ለእግዚአብሔር ቃል ያላችሁ ክብር ከአንድ ፍጡሩ በታች አድርጋችሁ ነው የአምላክን የእግዚአብሔርን ቃል የምታደርጉት። ማርያም ፍጡር ናት። እኔ ዝቅ ማድረግ አይደለም፣ አድምጣኝ። አንድ ሰው የነበረች እንደማናቸውም ሰው የነበረች ናት። ከእግዚአብሔር ቃል እኩል በምንም አይነጻጸርም። ለእግዚአብሔር ቃል ያላችሁ ክብር ይሄን ያህል ስለሆነ ነው እንጂ ጌታ ኢየሱስ ክርስቶስ ግን ለቃሉ ያለው ክብር ሰማያትና ምድር ቢያልፉ ይቀላል፣ ቃሌ ግን ከሚያልፍ ነው። ስለ እመቤታችንና ስለ መውለዷ ስለ እሷ ልጅ እኮ ልጨርስ። እኔ ደርዝ ያለው ነገር ነው የማወራው። እንዳንተ ዝም ብሎ ማን ነው ያለው ብዬ ስል እኔ ብሎ የሚል እንደዚህ አይነት ነገር አይደለም። ጌታችን ኢየሱስ ክርስቶስ ለቃሉ የሰጠው ቫሊዩ ያለው ክብር ምንድን ነው ያለው? ሰማያትና ምድር ቢያልፉ ይቀላል፣ ቃሌ ግን አያልፍም ነው ያለው። በጌታ ኢየሱስ ክርስቶስ ፊት ማን ነው የሚበልጥብህ ብለህ ብትለው ካፉ የወጣው ቃል ነው። ምክንያቱም ካፉ በወጣው ቃል ነው፣ ይሁን በሚል ቃል ነው ሰማያትና ምድርን በውስጥ ያሉትን ፍጥረታት ሁሉ ካለመኖር ወደ መኖር ያመጣው። አየህ። ስለዚህ ሰማያትና ምድር በውስጡ ያሉትን ፍጥረታት ይዞ ከፊቴ ጥንግድ ብሎ ቢጠፋ ይቀለኛል እያለ ነው ጌታ። ቃሌ ጨርሼ እሰጥሃለሁ። ቃሌ ከሚያልፍ ነው ያለው። ቃሌ ከሚያልፍ ቃሌ ከሚጠፋ እያለ ነው ጌታ። ሰማያትና ምድር በውስጧ የተሸከመቻቸውን ፍጥረታት እኔ እናንተን ሁሉ ጨምሮ ማለት ነው ሙሉ በሙሉ እግዚአብሔር ከፊቱ ይሄ የሚታየው ዩኒቨርሱ፣ እኛ የምንኖርባት ፕላኔት፣ ፀሐይ፣ ጨረቃ፣ ከዋክብቱ በሙሉ የእግዚአብሔር ቃል እኮ አላልከኝ፣ መጽሐፍ ቅዱስ ነው ያልከው። ፕሊዝ እንዳንተ ተራ ነገር አውርቼ እንደውም በቃ መልከጼዴቅ በሌላ ቀን ነው። ቴንክ ዩ ኦኬ። ማን የተናገረው ብዬ ስልህ አንተ እኔ ነኝ ያልኩት እያልክ የመጽሐፍ ቅዱስን ስልጣን አቃለህ ከፍጡር እኩል አድርገህ ስታወራ በጣም ነውር ነው። የነውር ይሄ ኩስ ይባላል። አየህ፣ ጥሩ ምሳሌ ነው የሰጠው። ኩስ ማለት ነው። ኩስ ተለጥፎባችሁ የምታወሩት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ግን ለቃሉ ያለው ቫሊዩ ወንድሞች ናቶች፣ ቃሉ ማለት ከአፉ የወጣ ቃል ማለት ነው። ኦኬ፣ ከአፉ የወጣ ቃል እምሻውን ያደርጋል እንጂ ወደ እኔ አይመለስም ነው ያለው በትንቢተ ኢሳይያስም ላይ። ቃሌ ከአፌ ወጥቶ የምሻውን ይፈጽማል እንጂ ወደ እኔ ከቶ አይመለስም ነው ያለው። ኦኬ፣ እግዚአብሔር ለቃሉ ያለው ክብር ወንድሞች ናቶች በአባቶች እንኳን በኢትዮጵያውያን እንኳን አባባል የተናገሩት ከሚጠፋ የወለዱት ይጥፋ ብለው ይላሉ። ምን ማለት እንደው ታውቃላችሁ? ከተናገርኩት ቃል በላይ ማለት ከወለድኩት ልጅ በላይ የተናገርኩት ቃል ክብር አለው እያሉ አግንነው ሲናገሩ ማለት ነው። ለዚህ ነው አንዳንድ ሰዎች ለቃላቸው ታማኞች ናቸው። እውነት ነው። በቃሎቻችን ታማኞች መሆን ያለብን። ኢንቴግሪቲ፣ ታማኝነት በጣም ወሳኝ ነው። ስለዚህ የተናገሩት ከሚጠፋ የወለዱት ይጥፋ ይላሉ። ቢያደርጉትም ባያደርጉትም ግን ይህንን ነገር ቫልዩ ሰጥተው ይናገራሉ ማለት ነው። ምን ማለት ነው? አየህ፣ ሰው ለተናገረው ለቃሉ ይህን ያህል ቫልዩ ይሰጣል ማለት ነው። እግዚአብሔርም ልክ እንደዛ ማለት እኮ ነው። በአባቶቻችን ቢል እግዚአብሔር የተናገርኩት ከሚጠፋ የፈጠርኩት ይጥፋ እኮ እያለ ነው። ሰማያትና ምድር ቢያልፉ ይቀለኛል እኮ እያለ ነው። በሰማያትና በምድር ደግሞ ያሉ ፍጥረታት አሉ፣ እኛን ሁሉ ጭምር በሙሉ ቢጠፋ፣ ሰው ሁሉ ቢጠፋ እግዚአብሔር ይሁን በሚል ቃል ፍጥረታትን ፈጥረዋል። ፀሐይና ጨረቃን፣ ከዋክብትን፣ በሰማይና በምድር የሚኖሩትን ፍጥረታት፣ በባህር ውስጥ ያሉ አሳዎችን ሁሉ ማለት ነው። በመልኩና በአርአያው በአምሳሉ ደግሞ ሰውን ፈጥሮታል። እግዚአብሔር ሰከንድ አይፈጅበትም አልኩ መልሶ። ይሄንን እኛ ያለንበትን እርዝ የሚባለውን ፕላኔት ብቻ አይደለም ሚልክዌይ ጋላክሲ ውስጥ የተከማቸውን የከዋክብት ክምችት በቅጽበት አሁን ባለንበት ሰዓት ማለት ነው። ኦኬ፣ እምቧይ ድንጋይ ከድንጋይ ጋር እንደሚጋጭ እችኛ ያለንባትን ፕላኔት ከጨረቃ ጋር፣ ጨረቃን ከፀሐይ ጋር፣ ፀሐይን ከሜርኩሪ ጋር፣ ሜርኩሪን ከቬነስ ጋር
አድርጎ ፀሐይ ጋማ ከደረስን በሙሉ የምንቀልጠው መጋጨትም አይጠበቅብህም። እዛው ሰምጠን ነው የምንቀረው። መታሰቢያችን ነው የሚጠፋው። ግን እርስ በርስ እንዲጋጩ እንኳን ቢያደርጋቸው ከፀሐይ ርቀው ያሉትን ፕላኔቶች እርስ በርስ ቢገጫጩ መስመራቸውን ቢስቱ የቱ ጋ ነው መጨረሻ ብለህ እንኳን አታየውም። መታሰቢያ ራሱ አይኖርም። እንደዛ አድርጎ እግዚአብሔር እንደገና ይሁን በሚል ቃል ሰማያትና ምድር እንደገና ሊፈጥር ይችላል። ለዚህ ነው እግዚአብሔር ሙሴን ይሄን ህዝብ ላጥፋውና እኔ ለሌላ ህዝብ ላድርግሃለሁ። ኦኬ፣ ለሌላ ህዝብ ላድርግሃለሁ። እና ምን ለማለት ነው? እግዚአብሔር የዚህን ያህል ቫልዩ አለው ነው። ይሄን ያህል ቫልዩ አለው ለቃሉ። ሰማያትና ምድር ያልፋሉ ቃሌ ግን አያልፍም ነው ያለው። እግዚአብሔር ለቃሉ ትልቅ ቫልዩ ነው ያለው። ይሄን ቃል ነው አየህ ማርያም ከቃሉ በላይ ነች ብሎ የሚለው እግዚአብሔር ብቻ ነው ከቃሉ በላይ። የቃሉ ባለስልጣን እሱ ስለሆነ እሱ ብቻ ነው። ማርያም ግን ከቃሉ በላይ ናት ይለዋል። ይህን ታዲያ አሁን ማር ነው ብለን እንብላው? አሁን ከዚህ ሰው ላይ ተቀበለ ኩስ ነው እንጂ ኩስ ይባላል። እና እንዲሁ አይነት ጽሁፍ ነው ያለው። አውቄ ነው የጠየቁትኝ። እንዲሁ አይነት ጽሁፍ ነው ያለው በየቤተክርስቲያኒቱ መጽሐፍ። ታምረ ማርያም መቅደም ላይ ይህንን ይናገራል። ኦኬ፣ ይህንን ይናገራል። በገብረ ስላሴ ብርሃኑ ማተሚያ ቤት የታተመው ታምረ ማርያም ባለ 316ቱ ነው። ይህንን ይናገራል። እኔ አሁን ስለደከመኝ እያንዳንዱን ነገር አውጥቶ በመረጃ አሳየኝ ብላችሁ ካላላችሁ በስተቀር አይደለም ሰዎች እንደሚሉ ያው ታምረ ማርያም ማለት ነው። የገብረ ስላሴ ብርሃኑ ትልቁ ታምረ ማርያም አይደለም ሰዎች እንደሚሉ አይደለም ሰዎች እንደሚናገሩት እግዚአብሔር ቃል እንደሚልነ ልክ እንደ ቃል። እሺ ታምረ ማርያም መቅደም ላይ እንደዚህ ይላል። የዘወትር መቅድም ያው የእሑድ መቅድሙ ከነ ሀተታው ሀብተ ወልድና ስም ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው። ይህ የእመቤታችን ታምር ከመጽሐፈ ነቢያት የብሉይ ኪዳን መጽሐፍት ማለት ነው፣ ከመጽሐፈ ሐዋርያት የአዲስ ኪዳን ማለት ነው የላቀ የከበረ ገናና ነውና ምኑ ታምረ ማርያም። ይሄ እንኳን መጽሐፍት ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነው። ስለዚህ ቀላል አይምሰላችሁ አለ። አየው ወንድሞች ናቶች፣ ይሄ ብሉይ ኪዳንና አዲስ ኪዳን መጽሐፍት ብላችሁ የምትሉት ከዚህ ከታምረ ማርያም ያነሰ ነው። ታምረ ማርያም ግን ገናናና የከበረ ነው። መጽሐፈ ሐዋርያት ምንድነው? አዲስ ኪዳን። መጽሐፈ ነቢያት ምንድነው? ብሉይ ኪዳን። ቤካ አለህ እያየ ነው። በጣም ወንድምነት ጌታን ያስደነቅ። ይሄንን ኩስ ነው የምንለው ታዲያ ማር ነው የምንለው? አሁን ይሄንን አሬ ኩስም ምርኩስም ብቻ ምንም ነው። ህዝቡን ገደሉት እኮ አልኩ። ገደሉት።
ገደሉት። አንድ ጥያቄ ሲል ጠይቅህ ወንድምነት ይስሐቅን እንዲሰዋለት አብርሃምን የጠየቀው ማን ነው? እግዚአብሔር ነው። ተሳስተሃል። ኧረ እግዚአብሔር ነው። እግዚአብሔር ነው አብርሃምን ልጅህን ሰዋልኝ ብሎ ያለው? በጣም እግዚአብሔር ነው። ከፈለክ ጥቅሱንም እነግርሃለሁ። ጴንጤ መጨረሻ እኮ እንደዚህ ናየህ፣ መረጃ ሳልለው ከፈለክ ጥቅስ እነግርሃለሁ ይላል። እንዲህ አይነት ትግል ነው የገጠመን። አየህ ጴንጤው ጋር እንዲህ ያነበበ ሰው እንደዚህ ይላል ማለት ነው። ዘፍጥረት 22 ወንድሜንም ማልፋት አይጠበቅብኝም። ከነዚህ ነገሮችም ቴንኪ ወንድምነት፣ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ፣ አብርሃምም እነሆ አለው አለው፣ የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በምነግርህ በዛ በአንድ ተራራ ላይ በዛ መስዋዕት አድርገህ ሰዋው። ማን አለው? ከዚህ ነገርም በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃምም እነሆኝ አለሁኝ አለው፣ የምትወደው አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በምነግርህ በአንድ ተራራ ላይ በዛ መስዋዕት አድርገህ ሰዋው አለው። ማን ነው ሰዋው ብሎ ያለው? እግዚአብሔር። ኦኬ ያው ልመናው አክብሮ ካለ በኋላ ቁጥር 2 እግዚአብሔር በሰማይ ሆኖ እጅግ በጣም የታመነ አብርሃም የተባለ ወዳጅ አለኝ አለ። መልአክም ይህንን ቃል ሰምተው አብርሃም የእግዚአብሔር ወዳጅ ነው፣ አብርሃም የእግዚአብሔር ባለሟል ነው እያሉ አመሰገኑ። መላእክት ማለት ነው። የበጎ ጠላት የሆነ ሰይጣን ይህንን የመላእክት ምስጋና ሰምቶ ለምቀኝነት አያርፍምና ወዳጄ ባለሟሌ ትለዋለህ እንጂ ካረጀ በኋላ የወለደ የሚወደው አንድ ልጅ አለው። ስለዚህ እሱን ሰዋልኝ ብትለው አይሰዋልህም አለው። ሰይጣን ማንን? እግዚአብሔርን። አብርሃም በስተርጅናው የወለደው ልጅ አለው። አንተ ያ በስተርጅና የወለደው ልጅውን ሰዋልኝ ብለህ እግዚአብሔር አብርሃምን ብትጠይቀው አብርሃም ለአንተ አይሰዋልህም አለው። ሰይጣን። ከዛስ እግዚአብሔርም የአብርሃምን እውነተኝነት የሰይጣን ሐሰተኝነት ይገልጥ ዘንድ ወዶ አብርሃምን ለመፈተን አብርሃም ብሎ ጠራው። አብርሃምም እነሆ ባሪያህ አለሁኝ አለው። እግዚአብሔርም አብርሃምን የምትወደው ልጅህን ይዘህ ተነስተን ወደማሳይህ በተራራ ላይ በዛ መስዋዕት አቅርበህ ሰዋው አለው። እግዚአብሔር ነው አብርሃምን ሰዋው ብሎ ያለው። እግዚአብሔርን ግን ያነሳሳው ልጁን መስዋዕት አድርጎ እንዲሰዋለት እግዚአብሔርን ያነሳሳው ማን ነው? ቤካ እግዚአብሔር ያነሳሳው? እግዚአብሔር ራሱ ነው። በዚህ መጽሐፍ መሰረት ሰይጣን ኢየሱስ ወጋው። ሰይጣን ማንን ያነሳሳው? ሰይጣን ማንን ያነሳሳው? እግዚአብሔርን ያነሳሳውና እግዚአብሔር ምን አለው? አብርሃምን ልጅን ሰዋልኝ ብሎ አለው አይደል? ስለዚህ አብርሃም ልጁን ለእግዚአብሔር ሊሰዋ እግዚአብሔር ምንም ትእዛዝ ቢሰጠው እግዚአብሔርን ግን የቀሰቀሰው ያነሳሳው ማን ነው ትላለች ኦርቶዶክስ? ሰይጣን። ይሄን ኩስ እንበለው ወይስ ማር እንበለው? ታዲያ እኮ የማታው እኮ ወንድምነት በነገር የማታው ራሱ ለምሳሌ እፎ ያቀረበው አርጊመንት አይተህ ከሆነ ገሃነመ እሳት ውስጥ ምናምን ነገር ተጨምሮ ከዛ አላህ እግሩን አስገባ ሞላው ነው። ታዲያ እዚህ ጋርም እኮ ነገር ጋር የሚገናኝ ነገር የለውም ብለህ ታስባለህ? እዛም ሴጣን ካነሳሳው እዚህ ሴጣን ካነሳሳው እዛ ደግሞ ሴጣን እግዚአብሔር እዛ ውስጥ ከተገኘ ማመን ላይ ሴጣን የሚሰፍር ከሆነ አዱ ነው ላይክ እኔ ምንም ልዩነት አልታየኝም። በነገራችን ላይ ወንድምነት በመካከላቸው ልዩነት አልታየኝም። እንዲህ ነው የውላችሁ ወገኖች። እሺ ሰይጣን እግዚአብሔርን አነሳሳው እና አብርሃምን ልጁን እንዲሰዋ ብሎ የሚለው ማለት ነው። እና ይሄ መጽሐፍ ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት ይበልጣል ብሎ የሚል ትምህርት እና መሰሎች ማለት ነው።
በጣም ቁልል ውሸትና ነውር የተጻፈበት ቤተክርስቲያን መጽሐፍት ነው። ይህንን ነው እንግዲህ ኦርቶዶክስን እዚህ ጋር እንዲህ አይነት ችግር አለሽ፣ ይሄ ከዘላለም ሕይወት ያጎልሻል፣ ይሄ ከጌታ ያርቅሻል፣ አርቆሻልም። ያርቅሻል አይደለም አርቋታል። ኦልሬዲ ከጌታ አርቆሻል። ወደ እግዚአብሔር እውነት ተመለሱ፣ ወደ ጌታ ኢየሱስ ክርስቶስ ተመለሱ ብለን የምንነግራቸው እንዳይጠፉ ማለት ነው። የዚህ ሁሉ ድካሜ ምንድን ነው? ትውልድ ወደ መጽሐፍ ቅዱስ እውነት እንዲመጣ ማለት ነው። መጽሐፍ ቅዱስ እንዲያነብ። የዚህ ሁሉ ድካማችን ምንድን ነው? እዚህ ቁጭ ብለን ከወንድሞች ጋር ሁሉ ቀርበተን እዚህ ስድብን እየጠገብን የምነጋገርበት። አንድ ጋ እኩለ ሌሊት ሆነ። ይህን ፕሮግራም ከከፈትኩ 4 ሰዓት ሆነ። ኦኬ። ከጥቅም አኳያ ከታሰበ ወንድሞች እናቶቼ 4 ሰዓት ቆይቼ አሁን ስወጣ 4 ብር ይዤ መውጣው የለም። ታዲያስ እሱን ዓላማ አስቤ እሱን አጀንዳ አድርጌ አልመጣም። ታዲያስ እዚህ የምንናገረውን እውነት ግን ሰዎች ሰምተው ሐሰቱን ከእውነት ለይተው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንዲመጡ በጣም መንገድ የመጥረግ ስራ ነው ወንድሞች እናቶች፣ የመንገድ የመጥረግ ስራ ነው። ኦኬ። እሾሁን፣ ጉቶን፣ ጊንጡን፣ ጉርጡን የምትነቅልበት ማለት ነው። እሾህን የመዝራት እሾህን የመንቀል ማለት ነው። በትውልድ ላይ የተዘራ እሾህ፣ በሰው ልብ ላይ የተዘራ ክፉ እውቀት ማለት ነው። እሾሁ ከየት ነው የምንነቅለው? ከሰው ልብ ላይ ነው። ያ ምንድነው እሾሁ? እንዲህ አይነት የሐሰት ትምህርት ማለት ነው። የሐሰት ትምህርት፣ የሐሰት ትርክት፣ የሐሰት መጽሐፍ በእግዚአብሔር እውቀት ላይ ከፍ ያለ ስታነበው ተአምረ ማርያም ከብሉይ ኪዳንና ከአዲስ ኪዳን ይበልጣል ብሎ የሚልህ እነሱ አብሾ ጠጥቶ የጻፉትን መጽሐፍ ከአምላኬ ከእግዚአብሔር ቃል ይበልጣል ብሎ የሚል ትምህርት ማለት ነው። እና ይህንን ለማሳየት ነው የምንተጋው። እግዚአብሔር በጸጋ ስለረዳን ነው። ጌታ ኢየሱስ ለዘላለም ስሙ ይቀደስ። በርቱ ወንድሞች እናቶች፣ በርቱ። ከዚህ ነገር ወደኋላ የሚጎተተን ነገር ማድረግ የለብንም። እግዚአብሔር ትልቅ አዝመራ ሰጥቶናል። እኔ በአንድ አዝመራ ውስጥ ተዘርቶ በመታጨድ ያለ አዝመራ ውስጥ ቆሜ እያጨድኩ እንደሆነ ነው የሚገባኝ። ወንድሞች እናቶቼ፣ ጌታ እግዚአብሔር ምስክር ነው። ቆሜ እያጨድኩ እንደሆነ ነው የሚገባኝ። እግዚአብሔር የሚያሳየኝ እንደዛ ነው። በአግባቡ እያጨድኩ ነው ወይ በአግባቡ እየዘራሁ ነው ወይ ብሎ የሚለውን እሱ ነው ኤርሚያስ መፈተሽ ያለበት። ቤካ፣ ዳኒ፣ ወንድምነት፣ ሌሎችም እዚህ ያለን በአግባብ እየሰራ ነው በአግባብ እየሰራ ነው አይደለም። ከልባችን እንደምንሰራ ከልባችን ታብታብ እንደምናደርግ ከልባችን የእውነት ተሰጠን ማለት ነው።